بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد ودينا سياتي في تكتاتي وچاچن السلام عليكم ورحمة الله وبركاته ይህ ነሲሐ ትኩረት የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በነሲሐ ትኩረት የሚሹ ሰሞናዊ ወቅታዊ አጀንዳዎችን ያነሳን ከሸሪዓ አንፃር እንዴት ይታያል የሚለውን ትንታኔ የምንሰጥበት ፕሮግራማችን ነው። ባለፉት ሳምንታቶች ጀምረን የነበርነውን እስካሁን ያላገባደድነው የሙዚቃ ርዕስ አንዱ ነው። ሙዚቃ ከመጀመሪያው ጀምሮ ከትርጓሜው አንፃር ከዛም ቀጥሎ የሁክሙን ሸሪዓዊ ብይኑን ለማየት ሞክረናል። በሸሪዓ ሙዚቃ ወይም የሙዚቃ መሳሪያ የተቀላቀለበት ዜማ ግጥሞች ሐራም እንደሆኑ በኢጅማዕ በሁሉም ዑለማዎች ስምምነት የጋራ አቋም ያለበት ርዕስ እንደሆነ አንዳንድ ኢጅማዕን ጥሰዋል ወይም ደግሞ ኢጅማዕ የለበትም ሚሉ አቋሞች ወይም ውዥንብሮችን እሱንም ለማጥራት ተሞክሯል ባለፉት ፕሮግራሞች። ከዛም ቀጥሎ በሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ሙዚቃን ሐራም እንዳደረጉ የሙዚቃ መሳሪያን እንደከለከሉ የሚጠቁሙ ሐዲሶችን እያየን ነበረ። ሁለት ሐዲሶችን አሳልፈን ሶስተኛው ሐዲስ ላይ የተወሰኑ ማብራሪያዎች ስለሚሹ ሰፋ ያለ ጥልቅ የሆነ ማብራሪያ ከሼኻችን ሼኽ ኢልያስ አህመድ ሐፊዘሁላሁ ተዓላ የተማረማርን ነበረ። ሐዲሱን በሁለት መልኩ ነው እያየን ያለነው። ሐዲስ አልሙዓዚፍ የሚባለው ወይም ሰሂህ ቡኻሪ ላይ የተዘገበውን ሐዲስ ከሰነድ አንፃር እንዲሁም ከይዘት ከመልእክት አንፃር የተነሱ ውዥንብሮችን ማጥራት ላይ ነው ያለነው። ሐዲሱ ምንም እንከን የማይወጣለት ያኒ ውዥንብር ተነሳ ያን ውዥንብር ከማጥራት ብቻ ነው የተፈለገው እንጂ ሐዲሱ ይቀጥላል። ሰሂህነቱን ቡኻሪ ዘግቦታል። ብዙ ዑለሞች ያኒ ሰርተውበታል። ወሊላሂ الحمد والሚና ሐዲሱ ሰሂህ መሆኑን ከሰነድ አንፃር አይተናል። አንዳንድ ደግሞ ሼኽ ከመልእክት አንፃር ራሱ ችግር አለበት ብሎ ያነሱ ሰዎች አሉ። ያኒ ከድሮም ጀምሮ ማለት ነው የተነሳ ነገር ነው። ኢንሻአላህ እሱን አንድ ባንድ ለማየት እንሞክራለን። ምናልባት የሐዲሱን መልእክት በጥቅሉ ምን ይመስላል ሚለውን እንይና ትክክለኛ ትርጉሙን አይተን ከዛ የተነሱ ጅምብሮችን አንድ ባንድ ብናነሳ የተሻለ ይሆናል ኢንሻአላህ ተዓላ። ሐዲሱ ቡኻሪ ረሂመሁላሁ ተዓላ በሰነዳቸው ማለት ነው ከሂሻም ኢብኑ አማር ይዞ አቡ ማሊክ ወይም ከአቡ አሚር አልአሽዓሪ ረሂመሁ ረዲየላሁ ዐንሁማ አንዳንድ ዘገባ ላይ ሁለቱም እንደዘገቡት የሚጠቁም አለ። ከሁለቱም በጋራ ዘግቦታል አልሐኪም እና ሌሎች ዘንድ ከሁለቱም ተዘግቧል። ሀታ በሸክም ቢወራም አብዛኞቹ ያው በሸክ ነው። ምንም ችግር እንደሌለው አውቀናል። እሱ ምንም ችግር እንደሌለው አውቀናልና ሐዲሱ ላይ ነብያችን ሰለላሁ ዐለይሂ ወሰለም ለየኩነነ ሚን ኡመቲ አቅዋሙን يستحلون الحرى والحرير والخمر والمعازف ያለ ሐዲሱ ይቀጥላልና ምን ማለት ነው ሐዲሱ መጀመሪያ የሚለውን እንይ ኢንሻአላህ። طيب الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين أما بعد ይህ ሐዲስ ወደፊት በሸሪዓ እርም የተደረጉ ነገሮችን እንደ ተፈቀደ አምነው ክልከላዎችን የሚተላለፉ ሰዎች እንደሚመጡ የሚተነብይ ሐዲስ ነው እና በዚህ ላይ መልእክተኛችን አለይሂ ሰላቱ ወሰላም ለየኩነነ ሚን ኡመቲ አቅዋሙን يستحلون الحرى والحرير والخمر والمعازف ይላሉ። ከኔ ህዝበ ሙስሊም ወይም ደግሞ ተከታይ ከሚባለው ህዝብ ወደፊት የሚከተሉትን ነገሮችን ፍቁድ ናቸው ብለው የሚያምኑና እንደ ተፈቀደ አድርገው የሚተገብሩ ሰዎች ይመጣሉ። እንዲህ አይነት ሰዎች ይኖራሉ ነውና ለየኩነነ ያው እርግጠኛ እንደሆነ ጉዳዩ የሚያሳይ ተውኪድ መጨረሻ ላይ ያለበት የቃሉ መጨረሻ ላይ ያለው ነው ተውኪድ ማለት ነው። ሚን ኡመቲ የሚለው ካፊሮችን የሚመለከት እንዳልሆነ ግልጽ ነው። ምክንያቱም ካፊሮች መጀመሪያ ሐላልና ሐራም ጉዳይ የሚመለከታቸው እንዳልሆነ ግልጽ ነው እና ግን ሙስሊም ሆነው ወይም ደግሞ እስላምን ያንጸባረቁ በዚህ መልኩ በግልጽ የተከለከሉ ነገሮችን እንደተፈቀዱ የሚያደርጉ ሰዎች እንደሚመጡ የሚናገር ነው ማለት ነው። يستحلون ያው ፍቁድ የሚያደርጉ ማለት ነው። استحلال እዚህ ላይ የሚፈለግበት ሐላል የሚያደርጉ ነው። ስለዚህ ሐራም መሆናቸውን ያሳያል። እንግዲህ ዑለማዎች በዋነኝነት ይህንን ሐዲስ እንደማስረጃ ሲያቀርቡት
የሚመረኮዙት ፍቁድ ያልሆኑ ነገሮችን ፍቁድ ያደርጋሉ ወይም ደግሞ ሐላል ያደርጋሉ የሚለውን ገለጻ ነው። ምክንያቱም ይህ እንደተከለከለ ግልጽ የሆነ ማስረጃ ነው ማለት ነው። ስለተከለከለው እነዚህ ሰዎች የተከለከለውን እንደተፈቀደ በማድረጋቸው የተወቀሱት እንዲሁም ደግሞ በዱንያ ላይ ራሱ አንዳንድ ቅጣቶች እንደሚከተሏቸው በዚህም ሐዲስ ይሁን በሌሎች ሐዲሶች ላይ የተወሳው ማለት ነው። ስለዚህ ዋናው ቁም ነገር ይሄ ነው። ይስተሒሉን የሚለው ክልክል የሆነውን ነገር እንደተፈቀደ ያደርጋሉ ማለት ነው ትርጉሙ ማለት ነው። እነማን ናቸው እነዚህ ነገሮች ከተባለ ያው አንደኛው አልሂር ነው። አልሂራ ማለት አስሉ የሴት ልጅ ሀፍረተ ገላ ማለት ነው። የሚፈለግበት ደግሞ ዝሙትን ማለት ነው እና ምናልባት ያው የሴት ልጅ ሀፍረተ ገላ እርም የሚሆነው ለባዕድ ወንድ ወይ ደግሞ ያልተፈቀደለት እንጂ በኒካህ የሚፈቀድለት ሰው ስላለ እነሱንም ሊያካትት ይችላል የሚል ገለጻ ምንም አይነት ቦታ የማይሰጠው ፍሬ የሌለው ውዥንብር ብቻ ነው የሚሆነው። ምክንያቱም እዚህ ቦታ ላይ የተከለከለን ነገር እርም ያደርጋሉ ነው እንጂ የተፈቀደውን ነገር አይደለም እንደሚተገብሩ የተጠቀሰው ማለት ነው። አገባቡ ራሱ ያስታውቃል። ወለذلك ወደፊት እንደምናየው በዚህ ሐዲስ ይዘት ላይ የሚነሱ ውዥንብሮች ከሞላ ጎደል ሁሉም ዘንድሮ የመጡ ናቸው። ድሮ እንደነ ኢብኑ ሐዝም ያሉ ዑለማዎች ይፈቀዳል ሙዚቃና ዘፈን ይፈቀዳል ሲሉ ራሱ ይህንን ሐዲስ صحيح አይደለም የሚል መከራከሪያ ብቻ ነበር የሚያነሱት ከሰነድ አንጻር ከሰነድ አንጻር ብቻ ነው ማለት ነው። እና ሙሐላ ላይ ኢብኑ ሐዝም እንዲያው صحيح ቢሆን ኖሮ ወይም አንድም ሐዲስ ብናገኝ ኖሮ እንቀበለውና እንተገብረው ነበር ለማ ተረደድና في اخذ ይላል። በፍጹም አናንገራግርም ነበር ይላል። እና ይዘቱ ምንም የሚያወናብድ ነገር የለውም በውስጡ ማለት ነው። ግን እንደምንም ተብሎ ያው አንዳንድ ጊዜ ግልጹንም ነገር አንዳንድ ሰው በሆነ መልኩ በአፈቀላጤነት ወይም ሰው ሊያስተውለው ቀርቶ ጭራሽ ትዝ ሊለው የማይችልን መልእክት ትዝ እንዲለው እያደረጉ የጎተጎቱ ጥርጣሬ ለማጫር መሞከር የሚያስኬድ ነገር አይደለም ሐቂቃ። እና ዞሮ ዞሮ ግን መልእክቱ ምንድነው? እንዲህ አይነት እርም የተደረጉ ነገሮችን እንደተፈቀደ አድርገው የሚፈጽሙ ሰዎች አሉ። አልሂር ያው በጥቅሉ ዝሙት ማለት ነው ብለናል። بتخفيف الراء ማለት ነው ተሽዲድ የለውም። አልሂራ ወልሐሪር ሐሪር እንግዲህ ለወንዶች የተከለከለ መሆኑን ዑለማዎች ይስማማሉ በጥቅሉ ማለት ነው። እና ይህንን ልክ እንደተፈቀደ አድርገው የሚተገብሩ ወይ ጭራሽ ተፈቀደ ብለው ህጉን የሚቀይሩ ማለት ነው። ወልኸምር አስካሪ መጠጥ ነው። በምንም መልኩ የተጠመቀ ይሁን አስካሪ መጠጥን እርምነቱን የሚያስተባብሉ ወይም ደግሞ ልክ እንደተፈቀደ አድርገው የሚፈጽሙ ማለት ነው። ወልመዓዚፍ አልመዓዚፍ የሚለው ቃል ያው የሙዚቃ መሳሪያዎችን የሚወክል ነው እና የተከለከሉ ነገሮች አብሮ ተጠቅሰው የሙዚቃ መሳሪያም አብሮ ከዛ ጋር ተያይዞ ተጠቅሰው እነዚህን እርም የሆኑ ነገሮችን እንደተፈቀደ የሚያደርግ ወይም ህጋቸውን የሚቀይር ስብስብ ይመጣል ሲባል መከልከሉ ድሮም የታወቀ ነው ማለት ነው። ምንም የሚያጠራጥር ነገር የለም። አንዳንድ ሰው ታዲያ የተከለከለበት ሐዲስ የታለ ይላል። ይሄኛው መከልከሉን ያሳያል። ክልክል ነው ሳይሆን መከልከሉ ስለሚታወቅ ያ ወደፊት ሐላል ያደርጉታል ነው። طيب አሁን ይሄ ምን የሚያመጣው ተጽዕኖ አለ? አንዳንድ ማስረጃዎች እኮ እንደዚህ ናቸው። በቀጥታም ይሁን በተዘዋዋሪ ይሄ ነገር የተከለከለ መሆኑን ካሳየ የትኛው ሐዲስ ላይ ነበር መጀመሪያ የተከለከለው፣ በየትኛው ዓመተ ሂጅራ ነበር የተከለከለው የሚለው ነገር ምንም የሚፈይደን ነገር የለም ዛሬ ማለት ነው። ولذلك ለምሳሌ في الصحيحين حديث أبي سعيد الخدري وغيره ሴቶች ሐይድ ወይም የወር አበባ ላይ ያሉ ጾምም እንደማይጾሙ ሰላትም እንደማይሰግዱ የታወቀ ነው አይደል? ሐዲሱ ምንድነው? ዑለማዎች ሁሉ የሚያጠቅሱት ትክክለኛ ሐዲስ ኺላፍ የሌለበት ከመሆኑ ጋር ሐዲሱ ምንድነው? ለምሳሌ አለይሰት إذا حاضت لم تصلي ولم تصوم አሉ መልእክተኛው ከሆኑ ሰዎች ጋር ሲያወሩ ሴት ልጅ ሐይድ ላይ ስትሆን አትጾምም አትሰግድም አይደል እንዴ አሏቸው። አይደል እንዴ የሚለው ገለጻ የሚያሳየው ድሮም የታወቀ ነው። ሰሃቦቹ ሴቶቹ በተለይ ያውቁታል ማለት ነው። እና አይ ግን መጀመሪያ መቼ ነው የተከለከለው የሚለውን ማወቅ እዚህ ላይ ምንም የሚፈይደን ነገር የለም ማለት ነው። ግን ያው ከዚህ በፊት እንደተጠቀምኩት አንዳንድ ርዕሶች ላይ ግልጽ ማስረጃ የሌላቸው ሰዎች ልክ እንደሚሰምጥ ሰው ባገኙት እንጨት ላይ ነው የሚንጠላጠሉትና
የሚጠቅም አይሆንም ማለት ነው። እና ጥቅል መልእክቱ ይሄ ነው። ከዚህ የምንገነዘበው ያው ዑለማዎችም እንደተገነዘቡት አልመዓዚፍ ወይም የሙዚቃ መሳሪያዎች ክልክል እንደሆነ ነው። ልክ ኸምር እንደተከለከለው ሌሎች ከዚህ በፊት የተጠቀሱ ነገሮች እንደተከለከሉት ሁሉ ይሄኛውም ክልክል መሆኑን ያሳያል ማለት ነው። ባረከላሁ ፊክ። እንግዲህ ኢብኑ ሐዝምም ረሕመቱላህ አለይህ ከሰነድ አንጻር ችግር አለበት ወይም ሙንቀጢዕ ነው ወይም ደግሞ ማንኛውም ሙዚቃን አስመልክቶ የተዘገቡ ሐዲሶች ኢማ መውዱዕ ወይ ሙንቀጢዕ ናቸው አሉና ወለው صح አንድ ሰሂህ ሐዲስ እንኳን ብናገኝ ለቁልና ቢሂ ወማ ተረደድና ፊል አኽዚ ቢሂ ይላሉና አሁን ያላችሁት ማለት ነው ሳናወላውል እንይዛለን። እዚህ ኢብኑ ሐዝም ረሂመሁላህ ተዓላ والحديث صحح عندنا في مذهب ابن حزم نستطيع أن نقول يعني እሳቸው አላወቁም። ልክ ከሻፊዒና ከሌሎች እንደሚወራው ማለት ነው ኢዛ صح الحديث فهو مذهبي ሲሉ አንዳንድ ሙተአኺር ሻፊዒዮች ይመጡና ይሄ صحيح ነው ሻፊዒ صحيحነቱን ስላላወቁ ነው። ስለዚህ መዝሀብ ማለት ከሞትኩም በኋላ ይሄ ሐዲስ ትክክል ከሆነ የኔ መዝሀቤ ይሁንልኝ እንዳሉ ነው የሚቆጠረውና ወደ እሳቸው ብናስጠጋው ችግር የለውም ያሉ ዑለማዎች አሉ ማለት ነው። እና ምናልባት ከአንዳንዶቹ ንግግር ይሄ የተሻለ ይመስለኛል። ቡኻሪ ረሂመሁላህ ተብዊብ አለማድረጋቸው ያኔ ትንሽ ድንበር ታልፎ ማለት ነው። ቡኻሪ ራሱ ቋማቸው ሙዚቃ ይፈቀዳል ከሚሉት እንደሆነ ማሳያ አለመበዋባቸው ነው። ቢማዕና ሙዚቃ ራሱን የቻለ ክልክል እንደሆነ ባባ ለመስቀመጣቸው ሰሂህ ላይ ማለት ነው። አጠቃላይ ሰሂህ ቡኻሪ ላይ አላየንም የቡኻሪ ረህመቱላህ አለይህ እንትን ሲያደርጉ ማለት ነው። ምዕራፍ አዘጋጅተውለት ራሱን የቻለ አሁን ይህንም ሐዲስ ቢሆን ስለ ኸምር ሐራምነት የሚጠቀስበት ቦታ ላይ ነው ያስቀመጡትና ከእንዲህ አይነት ግንዛቤ ምናልባት ቀደም ያለው የኢብኑ ሐዝም ንግግር የተሻለ ነው ሚለው የተሻለ ይመስላል። في الحقيقة البخاري ይሄንን كتاب الأشربة ላይ ነው ሐዲሱን የዘገቡትና ከዚህ አንጻር እንግዲህ በሚጠጡ ነገሮች ዙሪያ የተከለከሉ አስካሪ ነገሮችን እየዘረዘሩ ባሉበት ይህንን ከሚጠቁሙ ሐዲሶች መካከል አንዱ ይህ እንደሆነ ለማሳየት በዚህ ቦታ ዘግበውታል ማለት ነው። ስለዚህ ይህንን ሲያደርጉ ባቡ በተለይ ደግሞ አጠቃላይ ኪታብ አልአሽሪባ እንዳለ ሆኖ በዛ ስር ያሰፈሩት ለዚህ ሐዲስ እንደ ዑንዋን ወይም ደግሞ አርእስት ያሰፈሩት ገለጻ የሚለው እንግዲህ ባቡን አው ቃለ ባቡ ማ ጃአ ፊ መን يستحل الخمر ويسميه بغير اسمه ነው። ኸምርን ሐላል የሚያደርግና ከስሙ ውጪ በሌላ ስያሜ የሚሰይመው ሰውን አስመልክቶ የመጣ ባብ ነው ወይም ደግሞ በዚህ ዙሪያ የተወሩ ሐዲሶች የሚወሱበት ባብ ነው ብለው ይሄኛውን ሐዲስ ብቻ ነው ያሰፈሩትና ይህ አርእስት ኸምርን ብቻ ነው የሚያነሳው እንጂ ሌላን ነገር አያነሳም። ስለዚህ እሳቸው በዋነኝነት የፈለጉት የኸምርን ሐራምነት ማሳየት እንጂ ከዛ ውጭ ያለውን አስመልክቶ መጠቆም አይደለም ቢባል የሚደንቅ ነው የሚሆነው። ምክንያቱም እንዲያው ከሁሉ በፊት እንደመነሻ ማለት ነው ምንም አይነት አርእስት ይስጡት አልቡኻሪ በዛው ሐዲስ ላይ በተዘገበው ሰነድ በዛው ሐዲስ ላይ መጀመሪያ የተጠቀሰውን አንድ አረፍተ ነገር ወይም ቃል ለብቻ መርጠው ይሄ ትክክል ነው ከዛ ውጭ ያለውን ግን አልቀበልም የሚሉ ይመስለናል። ለምሳሌ የማይመስል ነገር አይደለ እንዴ? ሐዲሱን ካመኑበት አመኑበት ነው። ሰነዱ ትክክል ከሆነ ትክክል ነው። ከዚህ በፊት እንግዲህ አብራርተናል ትክክል የሚሆንበትን መንገድና ሰነዱ ትክክል ከሆነ خلاص በውስጡ ያሉት ነገሮች ሁሉ ትክክል ናቸው ማለት ነው አይደለ? ይሄ የሚያጣላ ነገር አይደለም። እና ለምን እንደዚህ ያደረጉ አልቡኻሪ በተለይ صحيح አልቡኻሪን በደንብ ያስተዋለ ሰው ያውቀዋል። እስቲንባጥ የሚደረጉባቸውና አንዳንድ ጊዜ ሰዎች ሊያስተውሏቸው የሚችሏቸው ነገሮችን አውጣተው እንደ ርዕስ ማስቀመጥ ልማዳቸው ነው። በእንዲህ አይነት መልኩ ተቃርኖ ወይም ደግሞ ለምን አልመዓዚፍ በርዕሱ ላይ አልተጠቀሰም የሚለው አቀራረብ ምንም የዑለማዎች የደሊል አቀራረብ ራሱ አይደለም። ይሄ ማለት ነው አልቡኻሪን የማያውቅ ሰው ንግግር ነው የሚሆነው። ምክንያቱም አልቡኻሪ በጣም የሚደንቁ የሆኑ ማለት ከሐዲሱ ጋር አንዳንድ ዑለማዎች አይተው ምንድነው ግንኙነቱ የዚህ አርእስት ብለው እስኪጨነቁ ድረስ ማለት ነው። በነገራችን ላይ በዚህ ርዕስ ብቻ የተጻፉ መጽሐፎች አሉ። ይሄ አብዋቦቹን ማለት ነው المتواري في أبواب البخاري أو في تراجم البخاري ምናምን ብለው አንዳንድ ዑለማዎች ከድሮ ጀምሮ መጽሐፍ አዘጋጅተዋል። እና ይሄም አለ እንኳን ይሄ ይቅርና ማለት ነው። ግን ቁም ነገሩ ዋናው እንዲያው አንድ
ባብ ወደ ኋላ መለስ ብለን ከዚህ በፊት ያለውን ሐዲስ እስቲ ብንመለከት ማለት ነው። አልቡኻሪ ምን ይላሉ መሰለ እንዲያው ሌላ ቦታ ሩቅ ሳንሄድ كتاب العشر والزاو لي باب ما جاء في أن الخمر ما خامر العقل من الشراب አሉ። خمر የሚባለው እኮ አእምሮን የሚሸፍን ማንኛውም ወይም ደግሞ የሚያሰክር የሚባል ነገር ሁሉ ነው የሚጠጣ እስከሆነ አሉና ተብዊብ ወይም ምዕራፍ ርዕስ ወይም ደግሞ አርእስት አስቀመጡና የጠቀሱት ሐዲስ ምንድነው? የዑመር ኢብኑ ኸጣብን ሐዲስ ነው። خطب عمر على منبر رسول الله صلى الله عليه وسلم ብለው ከዚህ ጋር የተያያዘ يعني إنه قد نزل تحريم الخمر وهي في 5 أشياء ብለው خمر በመሰረቱ የሚሰራባቸውን ነገሮችን ጠቀሱ። አሁን እዚህ ላይ ጥያቄ እሱ አይደለም ምንድነው? ቀጥለው ምን አሉ ዑመር ኢብኑ ኸጣብ በዛው ማለት ነው በዛው ሰነድ አዲስ ሐዲስ ሳይሆን የሐዲሱ ቅጥያ ነው። ምን አሉ? وثلاث وددت أن رسول الله صلى الله عليه وسلم لم يفارقنا حتى يعهد إلينا عهدا الجد والكلالة وأبواب من أبواب الربا አሉ። እንዲያው ሶስት ነገሮችን መልእክተኛው በደንብ ሳያብራሩልን ባይላዩን ተመኝቼ ነበር ብለው ሶስት አህካሞችን ጠቀሱ ማለት ነው። ይሄኛውን ضعيف እናድርገው አልቡኻሪ አያምኑበትም። ለምን ቢያምኑበት ኖሮ ከላይ ያለው የምዕራፉ አርእስት ላይ ያካትቱት ነበር ማለት ይቻላል? አይቻልም። ከላይ የጠቀሱት ነገር ከኸምር ጋር የተያያዘው ነው። ግን በሰነዱ ሲወራ ሌላም ነገር አብሮ ተወርቷል አይደለም? ስለዚህ እሱን ነገር ያው ይጠቅሱታል፣ ችግር የለውም። እና ተብዊቡ ኪታቡን የሚያጠናቅሩት ሰዎች ካሰቡት ነገር አንጻር ነው አርእስት የሚቀመጥለት። በዛ አሁን ኪታቡል አሽሪያ ውስጥ ነው አይደለም? ስለሱ ነው ማውራት የሚፈልጉት ማለት ስለሌላ ነገር ማውራት አይፈልጉም። አሁን ቀላል ምሳሌ ነቅራ አሁን ቡሉግል መራም ይሁን ሌሎች አንዳንድ ሐዲስ አልአህካም ላይ መጀመሪያ የምናገኘው አቡ ሁረይራ ሐዲስ አለ እና ባቡል ሚያህ ውስጥ ነው የምናገኘው አይደለም? ስለ ውሃ ማለት ስለ ጣሃራነቱ ስለ ነጃሳነቱ የምናቀባቸው መርሆች የሚብራሩባቸው ሐዲሶች የሚዘረዘሩበት ምዕራፍ ነው። የአቡ ሁረይራ ሐዲስ ስለ ባህር መልእክተኛው ተጠየቀው هو الطهور ماءه الحل ميتته አለ። ግን ቢያቡል ሚያህ ነው የሚሉት الحل ميتته የሚለው በውሃ ውስጥ ነዋሪ ሆኖ እዛው ሞቶ የሚገኝ እንደ አሳ ያለ ነገር መበላቱ ችግር የለውም የሚለው ፍርድ አይ እነዚህ ሰዎች አያምኑበትም። እብነ ሐጀር ቡሉግል መራም ላይ ይሄንን ሲል ቢያምንበት ኖሮ ባቡል ሚያህ ብቻ ሳይሆን وما يطفو على الماء من السمك ወይም ደግሞ وما يوجد في الماء ميتا من الأسماك ونحو ذلك ብሎ የሆነ ርዕስ ያስገባለት ነበር ብሎ አንድ ሰው ቢከራከር ማን ይሰማዋል? ማንም አይሰማም አይደል? እሱ ዋናው ዓላማው በቃ በርዕሱ ደረጃ መሄድ ነው። ግን ሐዲሱ ላይ የተጨመሩትን በሰነዱ በዛው የተጨመሩትን ተጨማሪ አረፍተ ነገሮችን ማስተባበል አይቻልም። ያኔ አንዱን ተቀብሎ እንዴት ነው ሌላውን ማስተባበል የሚቻለው ማለት ነው። እና አልሙሂም ይሄ ብዙም ያኔ ቅድም እንዳልኩት የዕልም استدلال አይደለም እንዲህ አይነት ነገር ማለት ነው። ሰነድ ተጠቀሰ ሰሒህ ከሆነ ሐዲሱ በውስጡ እኛ የምንፈልገው ነጥብን አጉልቶ ይዟል ወይ? አዎ አለቀ ነገሩ። ከላይ ያስቀመጠው ምዕራፍ ይህን አካቷል አላካተተም፣ እሱ ራሱ ምክንያት ይኖረዋል። አወቅነው አላወቅነው ምንም የሚፈይደን ነገር የለም ማለት ነው። ናም ባረከላሁ ፊክ። ሐዲሶቹን ላይ የተነሱትን አንዳንድ እንትኖች ለማየት ያህል ውዥንብሮች ያስተሂሉን የሚለው በነገራችን ላይ አልቡኻሪን አስመልክቶ ቢያምኑበት ኖሮ ተብሎ እዚህ ላይ የተጠቀሰው ነው ጅንብር ካነሳና አይቀር ማለት ነው። ሌላም ቦታ ላይ አልቡኻሪ في صحيح البخاري ማለት ነው ስለ ለሁ ኩሉ ለሁ ባጢል የሚለውን ጠቅሰው إذا شغله عن طاعة الله የሚል ጭማሪ አለ ይመስለኛል። إذا شغله عن طاعة الله የሚል ጭማሪ አለ እና ومن الناس من يشتري له الحديث የሚለውንም አንቀጽ አውስተዋል። ስለዚህ አልቡኻሪ በዚህ መሰረት ይህንን አንቀጽ ሲፈስሩ ከአላህ ትእዛዝ የሚያዘናጋውን ብቻ ነው የከለከሉት። ስለዚህ እንደፈቀዱም ያሳያል ማለት ነው እንዲያውም የሚል ነገር ሰምቻለሁ። በጣም የሚደንቅ ነገር ማለት ነው። ማለት ሌላ ቦታ ላይ አልቡኻሪ ያንን አንቀጽ ሲገልጹ ከዛ በፊት የጠቀሱት ነገር ምንድነው? إذا شغله عن طاعة الله ብለዋል። ከአላህ ጣዓ ከማስታወስ ከመሳሰሉ ነገሮች የሚያዘናጋ ከሆነ ነው ለሁ ሐራም የሚሆነው የሚል ገደብ አስቀምጠውለታል ነው። እና ያንንም አንቀጹም ጠቅሰዋል ሱረቱ ልቅማን ላይ ያለውን ማለት ነው። እና
በእርግጥ ያው ከዚህ አንቀጽ ጋር የተያያዘ ወደፊት የምናስከትለው ማብራሪያ ይኖራል። ምክንያቱም አሁን ገና ሐዲሶቹን እያየን ነው። ሐዲሶቹን ስንጨርስ ነው በአላህ ፈቃድ ወደ አንቀጾቹ የምንሸጋገረው ማለት ነው። ግን እንበልና ማለት ነው እንዲያው እንደ መነሻ አልቡኻሪ ይህ የቁርአን አንቀጽ ዘፈን ሐራም ስለመሆኑ ማስረጃ አይሆንም የሚል አቋም ቢኖራቸው ዘፈን ሐራም አይሆንም ማለት ነው ትርጉሙ እና እሳቸው ዘንድ ራሱ ይሄኛው ማስረጃን ለዘፈን ማቅረብ አንችልም ማለት እኮ የዘፈንን ፍቁድነት አረጋግጣለሁ ማለት አይደለም። ሌሎች ማስረጃዎችን ማቅረብ እንችላለን፣ ግን ይሄኛውን ማቅረብ አንችልም ሊል ይችላል አንድ ሰው አይደል? ችግር የለውም። ያን ለዚህ ነው ለምሳሌ በሆነ ደሊል ዙሪያ ውዝግብ ሊኖር ይችላል፣ ግን በሚፈልገው ከደሊሉ በሚወጣው ነገር ዙሪያ ውዝግብ ላይኖር ይችላል። يعني الاختلاف في دليل معين لا يستلزم الاختلاف في المدلول በሆነ ውስን ደሊል ላይ ውዝግብ ቢኖር ከዛ በሚወጣጣው በሚጠቀስ ነገር ላይ ኺላፍ አለ ማለት አይደለም። እንኳን አልቡኻሪ አሁን እኛ ስለ ዘፈን እንግዲህ ብዙ የተነተን ባለንበት ማለት ነው አንዳንድ ዑለማዎች ዘፈን ወይም ሙዚቃ ሐራም ነው ብለው የሚያቀርቧቸው አንዳንድ ማስረጃዎችን እኔ በግሌ ለምሳሌ እነዚህ እንኳን ማስረጃ አይሆኑም እላለሁ። ምንም ችግር የለው አይደል? ለምሳሌ አሁን የጠቀስኩት ሐዲስ ላይ ኩሉ ለህዊን የልሁ ቢህ ብኑ አደም ባጢል ኢላ ثلاثة ብለው አው ኢላ ሚን ثلاث ከሶስት ነገሮች በስተቀር ማንኛውም ሰው የሚዘናጋበት ወይ የሚጫወትበት ነገር ሁሉ ባጢል ነው የሚለውን ሐዲስ ለምሳሌ ስና ባጢል ማለት የሚፈለግበት እዚህ ላይ ትርፍ የሌለው ተራ ነገር ነው እንጂ ሐራም ለማለት አይደለም ልንል እንችላለን። ይሄኛውን ሐዲስ ማስረጃ ታደርጉት ማለት ሌላ የለንም ማለት አይደለም። ሌሎች ማስረጃዎች ስላሉን ይበቁናል። ስለዚህ ያው እኔ ያው ከሁሉም ጋር እስማማለሁ፣ ግን ማስረጃዎችን በተመለከተ በዝርዝር ስናይ አንዳንዶቹ አይ እነኚህ እንኳን አያስፈልጉንም እነዚህ ማስረጃዎች ይበቁናል ልል ይችላል እና አልቡኻሪም እንደዛ ሊሉ ይችላል። ይሄ የታወቀ ነገር ነው። አንድ እሱ ነው። ሌላው ደግሞ ይህ ቀይድ ያኒ ከአላህ ሕግ ወይም ትእዛዝ የሚያዘናጋ ከሆነ የሚለው ገደብ ሲጨመርበት በሁሉም ነገር ላይ በዘፈን ላይ ብቻ ሳይሆን በሁሉም ነገር ላይ ያን ነገር እርም ያደርገዋል ነው እና እዛ ላይ የጠቀሱት ነገር ደግሞ ለህው ነው። ዘፈን የሚል ቃል የለም እዛ ቦታ ላይ። ስለዚህ የተፈቀደው ራሱ እርም የሚሆንበት ሁኔታ አለ የሚለውን የሚያጎላ ይሆናል። ማለት ተራ ጨዋታ የተፈቀደም ቢሆን ከአላህ ድንጋጌ ወይም ከሱ ትእዛዝ የሚያዘናጋ ከኃላፊነት ወደ ኋላ የሚያስቀር ከሆነ ለዚህ ሰው እርም ይሆንበታል የሚለው ሁሉም የሚስማማበት ነው። ስለዚህ እንዲህ አይነት ነገሮችንም የሚያካትት ነው። ግን በመሰረቱ በተለያዩ ሌሎች ማስረጃዎች እርም የሆነ እንደ ዘፈን ያለ ነገር ከሆነ ግን መጀመሪያውም እርም ነው። ጭራሽ ከአላህ ሕግ ደግሞ የሚያዘናጋ ከግዴታ የሚያስረሳ ወይም ወደ ኋላ የሚያስቀር ከሆነ ደግሞ እርምነቱ ይበልጥ ይጨምራል ማለት ነው። ስለዚህ የሚጋጭ ነገር አይደለም ማለት ነው። እዛ ላይ የተጠቀሰው ጥቅል ነገር ነውና ስለዚህ ያው ከአልቡኻሪ አቋም ጋር ተገናኝቶ አንዳንድ ጊዜ ይሄን ነገር ሲነገር ስለሰማን في الحقيقة يعني አንድ ሰው መዝሀብ እንደዚህ አይደለም የሚወሰደው። እንዲያውም ከተብዊቡ ነው የሚወሰደው። ማለት እዚህ ላይ المعازفን እርም የሚያደርግ ሐዲስ ማስፈሩ ብቻ ክልክል እንደሆነ እንደሚያምን ያሳየናል። ምክንያቱም አስሉ አንድ ዓሊም በየትኛውም ሐዲስ ትክክለኛ ሰነድ እስካለው ድረስ ይሰራበታል። ልክ አሻፊዒ እንዳሉት ማለት ነው። አንድ ሰው የሆነ ጥያቄ ጠየቃቸው፣ ሐዲሱን ነገሩት፣ መልስ የሚሆነውን ሐዲስ ማለት ነው። አተቁሉ ቢህ አላቸው። ስለዚህ አንተም እንደዛ ነው የምትለው አላቸው። ሐዲሱን በጣም ደነገጡና ተቆጡ። ያኒ አተራኒ في كنيسة አሉት፣ ቤተ ክርስቲያን ውስጥ አይተኸኛል ወይም እዛ ውስጥ ሆኜ ነው የምታየኝ? አተራ في وسط زنارا ለምሳሌ እነሱ የሚለዩበት አለባበስ አለዚማዎች እንደሱ አይነት ልብስ ለብሼ አይተኸኛል እንዴት ይለኛል ብለው ተቆጡና አስሉ ይሄ ነው። البخاري المعازف የሚለውን አውርቶ ለምን ይተዋዋል? ምን አቋም ሊኖራቸው ይችላል? ነብያችን ከከለከሉ خلاص እዚሁ ያለ ምክንያት እንዲያውም ቢያንስ ያሳጥረው ነበር። البخاري አንዳንድ ጊዜ ተሰሩፍ ያደርጋሉ አልፋዞችን እኮ አይደል? ያኒ ሲያወሩ አንዳንዴ ረጅሙን ሐዲስ አጠር አድርገው ምናምን ሊያቀርቡት ይችላሉ በተለያዩ ቦታዎች ላይ ሲዘግቡት ማለት ነው። እዚህ ላይ ግን ምንም ሳይነካ አቀረቡልን። ይሄ ራሱ የሚያሳየው ነገር አለ ማለት ነው። ባረከላሁ ፊክ። አንዳንድ ያለን እንየውና يستحلون የሚለው ቃል ሐላል ያደርጋሉ ማለት ሳይሆን እንደ ሐላል ይጠቀሙታል ማለት ነው። ማለት ሐላል ነው ብሎ መጠቀም ብሎ መተርጎምስ طيب من باب المجاز ነገር ነው። ሐላሉን ራሱ ሐላልን አንድ ሰው ይሄንን ወጀንብራው ያወሱ ሰዎች አሉ። ያው በዘመናችን ማለት ነው
ግን ያው እዚህ ግባ የማይባል ተራው ሽንብር እንደሆነ ግልጽ ነውና يستحلون የሚለው ቃል እዚህ ላይ የሚፈለግበት ከአገባቡ አንፃር የተከለከለውን ነገር እንደ ተፈቀደ አምነው ማለት ነው ወይም ደግሞ ያምናሉ ማለት ነው ወይም ደግሞ ልክ እንደ ተፈቀደ አድርገው ይፈጽሙታል ማለት ነውና በአንዳንድ አገባብ ላይ ሐላሉን ራሱ استحلال አደረኩኝ ብትል በቀይድ ከሆነ ብቻ ነው ሐላል እንደ ሐላል እንደ ተቆጠረ የሚታሰብበት ለምሳሌ አንድ ሐዲስ المقدام المعد كريم ለምሳሌ ወደፊት የመልእክተኛውን አስተምሮትን የሚያስተባብሉ ሰዎችን አስመልክቶ መልእክተኛችን አለይሂ ሰላቱ ወሰለም ምን ይላል ሰውየው አሉ ما وجدنا في كتاب الله من حلال استحللناه ይላል የተሻለው በሰነድ ደረጃም በጣም ጠንካራው ቃል የተዘገበበት አህለልናሁ የሚለው ነው ወይም ደግሞ فما وجدتم في كتاب الله من حلال فأحلوه የሚል ነው ግን استحللناه የሚለውን እንቀበለው ችግር የለውም ሐላሉን استحلال እናደርገዋለን ሐላል የሚለው ቃል ተጠቅሷል አየው ሐላል ብሎ ጠቅሶ ነው እንጂ ያንን ካላለ ግን استحلال استفعال ሲባል የሆነ ተከልፈን በውስጡ ይዟል ስለዚህ حرام የሆነ የተከለከለው ነው ባልሆነ መልኩ በተቃራኒው ማለት ነው ሐላል ያደርገዋል የሚለው ቋንቋዊ ትርጉም ይሄን ያሳያል وذلك ለምሳሌ في حديث عقبة ابن عامر في الصحيحين ملكتنياتنا عليه الصلاة والسلام إن حق الشروط أن توفوا به ما استحللتم به الفروج የሚለው حديث مالتنا ما استحللتم به الفروج ሲሉ حلال ሆኖለታል ይላል የሆነ ሰተነስቶ ለምሳሌ حلالون ነው كما استحللتم به الفروج ለምን ኒካህ ሲያስር የሴቷ ሀፍረተ ገላ ወይም ከሷ ጋር አብሮ መተኛት حلال ሆኖለታል ላ አስሉ ከዛ በፊት እኮ حرام ነበረ የተከለከለውን በአላህ ቃል حلال አደረጋችሁ ኒካሁ ነው حلال ያደረገው ስለዚህ መጀመሪያ حرام ነበር የሚለውን ለማሳየት ነው ስለዚህ እንዲህ አይነት ነገር አይፈየድም ማለት ነውና በጣም የሚደንቀህ ሸውካኒ ራሳቸው ከዚህ ጋር የተያዘ አንድ ጥቆማ አላቸው استحلالን አስመልክቶ حلالም ቢሆን ከዛ ጋር አብሮ የተወሰዱት ከመዓዚፍ ጋር የተወሰዱት ነገሮች ምን እናደርጋቸዋለን الخمر ተጠቅሷል ለምሳሌ خمرንም حلال ያደርጋሉ ሲባል خمر حلال ነበር حلالون حلال ያደርጋሉ ተብሎ ሊተረጎም ነው ይማ ሌሎችን ነገሮች الحرير والخمر والمعازف ሁሉም በሁሉም ዑለማዎች እንደ ጥቅል የተከለከሉ ነገሮች ናቸው እነዚህን حلال ያደርጋል አንድ ሰው ሲባል የተከለከለውን ነገር እንደ ተፈቀደ አድርጎ ወይ ይፈጽማል ወይ ደግሞ حلال ነው ብሎ ያምናል ማለት ነው ይሄ ግልጽ ነውና አንዳንድ ሰዎች ከአቡበክር ኢብኑ አልዓረቢ የተወራ የተፍሲር አይነት ይጠቅሱና ማስረጃ መስሏቸው ይጠቅሱታል ምንም የማይፈይድ ነገር ምንድነው استحلال ሁለት አይነት መልእክት ሊኖረው ይችላል አንደኛ ቀደም እንዳልነው ጭራሽ حرام እንደሆነ እያወቁ ህጉን ተጻራው حلال ነው ብሎ ይፈርዳሉ ይሄ استحلال ይባላል ወይ ደግሞ ምናልባት ሁለተኛው መልእክት ማለት ነው ምናልባት እንዲህ እምነታቸው ባይቀየርም ማለት ህጉ ከሐራምነት ወደ حلال ይቀየር የሚል እምነት ኖሯቸው ሳይሆን ልክ حلال ነው ብሎ የሚያምን ሰው በድፍረት እነዚህን ወንጀሎች እንደሚሰራው እነሱም ይሰራሉ ለማለት ነው እምነታቸው ያው አይቻልም ነው ግን በቃ ከመዘናጋታቸው የተነሳ የተከለከለ መሆኑን የሚያምኑ ራሱ አይመስልም ለማለት ታስቦበት ሊሆን ይችላል እንግዲህ በዚህኛው ሁለተኛው ትርጉም ዘይቢያዊ ትርጉም ይሆናል ማለት ነው طيب እሺ ከዛስ በሁለቱም ያው እንትን ነው ክልክልነቱን አይደለ በሁለቱም ብንፈስረው ብቻ ክልክል ነው የመጀመሪያው ምናልባት ቶናል እንትን ከበድ ይላል የመጀመሪያው አደገኛ ነው ህጉን አይደለም ብሎ መዳፈርና መቀየር የከበደ ነው ያከፍራል ነገር ያከፍራል የሆነ ዑድር ከሌለው በስተቀር አንደ ሰው ሹብሃ ከሌለው በስተቀር ያከፍራል ማለት ነው ሁለተኛው ግን ያው እንደማንኛውም ተራ ወንጀለኛ ይሆናል ግን ያው ወንጀለኛ የሚሆነው ለምንድን ነው ወንጀል ስለሆነ ነው ማለት ነው ክልክል ስለሆነ ነው ስለዚህ ዞሮ ዞሮ በሁለቱም ተፍሲር ክልክልነቱን ያጸናል ማለት ነው ክልክልነቱን ያጸናል ግን ምንድነው የሚፈለግበት በሚለው ጉዳይ ላይ ሼክ الاسلام ተይሚያ የተናገሩትን ምርጫ ማየት እንችላለን بيان الدليل على بطلان التحليل በሚለው መጽሐፋቸው ላይ ምን ይላሉ انما ذاك اذا استحلوا هذه المحرمات بالتاويلات الفاسده እነዚህን የተከለከሉ ነገሮችን ቦታ በሌላቸው ወይም ብልሹ በሆኑ አተረጓጓሞች حلال ስለሚያደርጉ ነው ይላሉ ስለዚህ ሼክ الاسلام የመጀመሪያው ምርጫ ነው ማለት ነው የመረጡት ሁለተኛ ደግሞ እያወቁ
የአላህ ህግን እየተጻረሩ ላይሆንም ይችላል አለ። እንግዲህ ተእዊላት الفاسدة ያለው ለዚህ ነው። ተእዊል አላቸው ማለት ነው። ዛሬ ብዙ ሰዎች ያው ይቻላል ብለው እንደሚናገሩት ወይም መጽሐፍ እንደሚጽፉት ማለት ነው። ተእዊል አላቸው እንጂ ቀጥታ የአላህን ህግ ለመጻረር ማለትም ክልክል መሆኑን እናውቃለን ግን መፈቀድ አለበት ብለው በተቃራኒው የአላህን ህግ ቢጻረሩ ኖሮ ይሄ ከእስላም ያስወጣቸው ነበር። እንደሚታወቀው ግን የሆነ ሹብሃዎች አሏቸው፣ ማምታቻዎች አሏቸው፣ ወይ ደግሞ እንደሚፈቀድ እንዲያስቡ የሚያደርጓቸው ውዥንብሮች አሏቸው ማለት ነው። ولذلك من الشيخ الإسلام ابن تيمية قال إنما ذاك إذا استحلوا هذه المحرمات بالتأويلات الفاسدة فإنهم لو استحلوها مع اعتقاد أن الرسول صلى الله عليه وسلم حرمها كانوا كفارا ولم يكونوا من أمته. መልእክተኛው عليه الصلاة والسلام እርም እንዳደረጓቸው እነዚህ ነገሮች እንደከለከሉ እያወቁ ሐላል ነው እንደሚሉ ቢታሰብ ኖሮ ያው ኩፋሮች ወይም ከእስላም ይወጡ ይሆኑ ነበር እንጂ የእሳቸው ኡማ ተደርጎ አይጠቀሱም ነበር ማለት ሐዲሱ ላይ እንግዲህ ሚን ኡመቲ ነው ለይኩንና አቋም ሚን ኡመቲ ይስተሒሉን። ስለዚህ ሚን ኡመቲ የሚለው እዚህ ላይ በተለይ ኢዳፋ ሲሆን ኡመቲ የሚለው አብዛኛውን ጊዜ ኡመት አልኢጃባ ነው የሚፈለግበት፣ ካፊሮችን አያካትትም ማለት ነው። قال ولو كانوا معترفين بأنها حرام لأوشك أن لا يعاقبوا بالمسخ كسائر الذين لم يزالوا يفعلون هذه المعاصي. እንደዚሁም ሐራምነቱን ደግሞ ቢናዘዘው ቢቀበሉ ኖሮ በተቃራኒው ማለት ነው። ልክ ኢብኑ አልዓረቢ እንዳሉት ሐራምነቱን ይቀበላሉ ግን ልክ ሐላል ነው ብሎ እንደሚያምን ያህል ሰው ነው በቃ ደንታቢ ሰው ነው የሚሰሩት ማለታቸው ነው። ያ ቢሆን ኖሮ እንደዚህ ሐዲሱ ላይ መጨረሻ እንደተጠቀሰው ለምሳሌ ወደ እንትንነት ይቀየራሉ ወይ ምድር ይገለበጣባቸዋል የሚለው ነገር አይፈጸም፣ እንዲህ አይነት ከባድ ቅጣት አይከተላቸውም ነበር ማለት ነው። እንግዲህ እሱ ራሱን የቻለ ሌላ ማብራሪያ ያስፈልገዋል። ሐዲሱ መጨረሻ ላይ የተጠቀሰው ወይምሰኹ አኸሪን ነው ሌሎችን ነው የሚመለከተው፣ የግድ እነዚህን ሰዎች ማለት አይደለም። እነሱን ደግሞ ቢሆን ራሱ አንዳንድ ሌሎች ዘገባዎች ላይ ያንን የሚጠቁም ነገር ስላለ ማለት ነው። እነሱ ራሱ በዚህ መልኩ ከባድ ቅጣት ይመጣባቸዋል ቢባል ወይ ሼኽ الإسلام ተይሚያ እንዳሉት ጭራሽ ህጉን ስለቀየሩ ነው። በተእዊልም ቢሆን ህጉን የሚቀይሩበት አይነት እምነት ስለያዙ ነው። ከባድ ነው ይሄ ማለት ነው። ወይ ደግሞ ምናልባት ወንጀሉ አንድ ብቻ አይደለም። ስለዚህ ክልክልነቱ ሁሉም ነገር ላይ የጸና ነው። እያንዳንዱ ነገር ላይ የብቻ ክልክል ነው። ግን በዚህ መልኩ ሁሉንም ነገሮችን በተደጋጋሚ የሚሰሩ ሲሆን አላህ Subhanahu Wa Ta'ala ከባድ ቅጣት በዱንያ ላይ ራሱ በእነሱ ላይ መላኩ የሚደንቅ አይደለም ማለት ነው። ስለዚህ አንዳንድ ሰዎች እንደሚያስቡት እንዲያው እርም ቢሆን ኖሮ ስንት ይሄንን እርም የሆነ ተግባር የሚሰራ ሰው እያለ እንዴት ወይም እንዲህ አይነት ተመሳሳይ ወንጀሎችን የሚሰሩ ሰዎች እያሉ ወንጀል ስለሆነ ብቻ እንዲህ አይነት ከባድ ማአት በእነሱ ላይ በዱንያ ላይ የሚወርደው ከምን አንጻር ነው? ሐዲሱ ጥርጣሬ እንዳለበት ያሳያል ይለዋል። ስለዚህ መልሱ ምንድነው? እነዚህ አንደኛ ህጉን ቀይረዋል፣ ቀላል አይደለም። ሁለተኛ ደግሞ እነዚህን ወንጀሎች ለየብቻ አይደለም እየሰሩ ያሉት። ስለዚህ አንድ ላይ ሲሰባሰብ ብቻ ነው እርም የሚሆነው እያለን አይደለም። ምናልባት እሱን ወደፊት እናየዋለን። ቅጣቱ የመጣው አንድ ላይ ግን ይስተሒሉን የሚለው ሁሉንም ይመለከታል። ቅጣቱ ሲባል እንግዲህ የዱንያ ቅጣቱ ማለት ያኛ ወደ ሌላ አካላት ይቀየራሉ የተባለው ማለት ነው። አልሙሂም ይሄንን ነው ተይሚያ የሚያብራሩት። ولو كانوا معترفين بأنها حرام لأوشك أن لا يعاقبوا بالمسخ كسائر الذين لم يزالوا يفعلون هذه المعاصي. እንደዚህ አይነት ወንጀሎች እንደሚሰሩ ሰዎች ምናልባት የአይነት ጉዳት ወይም ማአት በአንድ ጊዜ ላይ ያጠፋቸው ይችል ነበር ነው። ولما قيل فيهم يستحلونም አይባልም ነበር ነው። ከሼኽ الإسلام يستحلون የሚለው በትክክል ሐላል ነው ብሎ ማመናቸውን ያሳያል የሚለውን ለማጽናት ፈልገው ነው። قال فإن المستحل للشيء هو الذي يأخذه معتقدا حله. አንድ ነገር ሐላል ሲያደርግ ሙስተሒል የሚባለው በዚህ ቃል የሚጠቀሰው ይህ ነገር ፍቁር ነው ብሎ አምኖ ሲፈጽመው ነው ይላሉ። قال فيشبه أن يكون استحلالهم الخمر يعني به أنهم يسمونها بغير اسمها. ስለዚህ ኸምርን ለምሳሌ ሐላል አደረጉ ሲባል ምን ሊሆን ይችላል አሉ? በሌላ ስም እየሰየሙ ማለት ተእዊል ፋሲድ ነው ያሉ ይሄኛው ነው። ይሁን የዑለማዎች ተእዊል አይነት ራሱ ላይሆን ይችላል ማለት ነው። ይሄ ኸምር እኮ አይደለም ይሄ ስሙ እንደዚህ ነው ብለው ስሙን ብቻ በመቀየር የሚገላገሉ የሚመስላቸው ይኖራሉ ማለት ነው። كما جاء في الحديث حديث ላይ መጥቷል በነገራችን ላይ ለዚህም ነው አልቡኻሪ ያንን የጠቀሙት ويسمونها بغير اسمها የሚለው አንዳንድ ዘገባዎች ላይ በዚህ ለፍቶ ተወርቷል። سيأتي أقوام يشربون الخمر يسمونها بغير اسمها
يستحلون الخمر እንዲህ አይነት ቃል ተወርቷል አቡ ዳውድ እና ሌሎች ጋር ግን ሰነዱ እሱም ብዙ ጠንካራ አይደለም ሂላ ነገር ነው ማለት ነው ኡስታዝ ስሙን መቀየራቸው በእንደዚህ አይነት ደግሞ ቁርአንም ላይ አለ አይደለ መስኽ የተደረጉት ሂላ ነገር አድርገው ተመሳሳይ እንትን ነው ትክክል ነው ጋር بغير اسمها ሰየሟት አላህ መስኽ አደረጋቸው እዛም ሱረቱ እንትን አህለ ሰብት አልአዕራፍ ላይ ያለው እነሱንም አላህ ኩኑ ቂረደተን ኻሲን ያላቸው የተለያዩ ሱራዎች ላይ ሱረቱ አልአዕራፍ ላይ በደንብ ገልጿል አደንን በተመለከተ ለምሳሌ ብልጣ ነገር ሆኖ ቅዳሜ አታድኑ ሲባሉ እነሱ የሚያድኑበትን ይሄ መረቡን ጁሙዓ ያስገቡና ከዛ እሁድ ቀን ይሰበስባሉ ቅዳሜ ምንም አልሰራንም ይሉ ማለት ነው እንዲህ አይነት ነገር ነውና በትክክልም ሂላ አለ ተሐዩል አለበት ማለት ነው በውስጡ ያ ደግሞ ዝም ብሎ ወንጀሉን ከመስራት ይከፋ ነው የሚሆነው አውቆ ስለሰሩ ነው እንትን ያኒ ዒልም አላቸው ሐራም መሆኑን ስም እየቀየሩ መቀየራቸው ዝም ብለው እስቲ አላህ ወደፊት እንግዲህ ተውበት ይወፍቀን ይያሉ ቢሰሩ አንድ ነገር ነበር ግን ጭራሽ ይሄ እንደዛ አይደለም የኛ ክልከላ ውስጥ አይገባም ይያሉ ያወቁ ተንኮል መጠቀማቸው ዛኑ ይፋቃ ነው ማለት ነው ዛ ተመሳሳይ ምሳሌ ስላለን እና ይሄ አይነት መልእክት ነው እንግዲህ ሸርሳ የሚያስተላልፉት فيشبه أن يكون استحلالهم الخمر يعني بها أنهم يسمونها بغير اسمها كما جاء الحديث فيشربون الأنبذة المحرمة ولا يسمونها خمرا ከዚህ በፊት እንዳልነው እንደዚህ የሚዘፈዘፉ ነገሮች አስካሪ ከመሆናቸው ጋር ግን ኸምር አይደሉም ይሏቸዋል واستحلالهم المعازف باعتقادهم أن آلات الله مجرد سمع صوت فيه لذة ለምሳሌ ማለት ነው እንዴት ነው ማን ነው ይሄ የሙዚቃ መሳሪያን እንዴት አድርገው ነው ሐላል የሚያደርጉት የሚለውን አስመልክቶ እምተሚያ እንዲህ ሊሆን ይችላል ይያሉ ነው استحلالهم المعازف በምንድን ነው የሚሆነው باعتقادهم أن آلات الله مجرد سمع صوت فيه لذة እነዚህ የሙዚቃ መሳሪያዎች እኮ ደስ የሚል ድምጽ የሚያወጡ ነገሮች እንጂ ሌሎች ነገሮች አይደሉም ምን ችግር አለው ማለት ጥሩ ድምጽ ስላወጣ ለምን حرام ታደርጋላችሁ እንደሚለው ማለት ነው قال وهذا لا يحرم كالحان الطيور እንደሚሉት ይላል እዚህ ላይ ልክ የወፍ ዝማሬ እኮ ክልክል እንደማይሆነው ሁሉ ይሄም ለምን ይከለከላል ሊሉ ይችላሉ ነው استحلالهم الحريرة وسائر أنواعه باعتقادهم أنه حلال للمقاتلة ለምሳሌ ሐርን አስመልክቶ ውስን ቦታ ላይ ስለተፈቀደ ያንን ጥቅል ያደርጉታል የሁል ጊዜ ያደርጉታል ይቀይሩታል ማለት ነው وقد سمعوا أنه يباح لبسه عند القتال عند كثير من العلماء فقاسوا سائر أحوالهم على تلك الحال ብለው እንዲህ አይነት ነገሮችን ይጠቅስልናል እንዲያውም እንዲህ አይነት ተእዊላት ብዙ ጊዜ የዱንያ ሰዎች ጋር እንደማይጠፉ ያወሳል የዱንያ ሰዎች ብዙ አይነት ናቸው وهذه التأويلات الثلاثة واقعة في الطوائف الثلاثة الذين قال فيهم ابن المبارك وهل أفسد الدين إلا الملوك وأحبار سوء ورهبانها بلو يتناقرت مالتنا هنا زورو استحلال ወይም ደግሞ يستحلون የሚለው ቃል በዋነኝነት حرام መሆኑን ያሳያል حرام ስለሆነ ነው يستحلون ተብሎ የተገለጸውና ከሐራም ነገሮች ጋር አንድ ላይ ተቆራኝቶ የተወሳው ማለት ነው بارك الله فيك ምናልባት ሐዲሱ ላይ ሌላ ከሚነሳ يستحلون በሁለቱም ትርጉም ግልጽ ነው يستحلون አንደኛው ከበድ ያለ ነው ሐላሉን حرام ያደርጋሉ ነው እሱ ከሆነ ከበድ ያለ እንትን ያኒ ወንጀሉ ከበድ ያለ ነው ሁለተኛ ደግሞ يستحلون ካነው አጠቃቀማቸው ሐላል በሚመስል መልኩ ማለት ነው ፋቱን ለመግለጽ ነው ተብሏል በየትኛውም ብቻ ወንጀልና ክልክል መሆኑን የሚጠቁም ቃል ነው يستحلون الحيرة والحريرة والخمر والمعازف እነኚህን ሐዲሶች አንዳንዶቹ ምን ይላሉ ኡስታዝ ቀደምም በደንብ ለማብራራት ሞክራቸዋል በእንትን በመሃል ጠቅሳቸዋል ግን ለብቻው እንዲብራራ ስለፈለኩ ነው አንድ ላይ ሲሰባሰቡ ነው حرام የሆኑት እንጂ በተናጠል አይደለም በተለየ ደግሞ ሙዚቃ ካለ ኸምርም አለ ለብቻው ተሰውር አይደረግም በሰዓቱ የነበሩ አረቦች ጋር በተለየ መልኩ ለብቻ ሙዚቃ ሳይሆን ሙዚቃ ከኸምር ጋር የተቀላቀለ ነገር ነውና ዋና የተፈለገውም ኸምሩ ነው እንጂ ያህ አብሮ የመጣ ነገር ነው የሙዚቃው ማለት ነውና ለብቻ حرامነትን አያሲዝም የሚሉት ነገር አለና ይሄ እንዴት ነው ምላሽ የሚሰጠው طيب في الحقيقة يا حديث قوله ملكت سنستول እነዚህ በአንድ ላይ የተጠቀሱትን ነገሮች ሁሉ ለየብቻም ቢሆን እርም የሚያደርግ ቃና እንዳለው እንረዳለን ምክንያቱም يستحلون የሚለው መግቢያ ከዛ በኋላ የተጠቀሱትን ነገሮች ሁሉ የሚያካትት ነው አይደለ يستحلون ካለ በኋላ الحيرة طيب ከዛስ
ወልሐሪር አጥፍ ተደርጓል። አጥፍ ደግሞ በሁክሙ እንደሚጋራ ያሳያል። ተመሳሳይ ፍርድ እንደሚሰጣቸው ያሳያል ማለት ነው። ወልኸምረ ኸምርም እዚህ ውስጥ ይገባል። ወልመዓዚፍ እዚህ ውስጥ ይገባል እና ይህ በቋንቋ ደግሞ የታወቀ ነው። ምንም ግራ የሚያጋባ ነገር አይደለም። አንዳንድ ሰው ይምታታበታል። በተለይ ደላለተል ኢቅትራን የሚባል ነገር አለ። ምንድነው? በኡሱሉል ፊቅህ ሁለት አይነት ነው። አንደኛ ሁለት አረፍተ ነገሮች በአንድ ላይ ስለተቀመጡ ብቻ በእነዚህ በሁለቱ ንጥል በሆኑ አረፍተ ነገሮች ውስጥ ያሉት ነገሮች ሁሉ ተመሳሳይ ፍርድ ይሰጣቸዋል የሚል አይነት አካሄድ ነው። ይሄ የግድ አይደለም። ምሳሌ እንዲሆን ለምሳሌ በሱረቱል አንዓም ላይ አላህ ሱብሓነሁ ወተዓላ ኩሉ ሚን ሰመሪሂ ኢዛ አስመረ ወአቱ ሐቀሁ የውመ ሐሳዲ። አሁን ሁለት አረፍተ ነገሮች ናቸው አይደለም? ኩሉ ሚን ሰመሪሂ ኢዛ አስመር አንድ አረፍተ ነገር ነው። ማለትም አዝመራው ባፈራ ጊዜ ከፍራፍሬዎቹ ብሉ ማለት ነው። ጠይብ ወአቱ ሐቀሁ የውመ ሐሳዲሂ የሚለው ደግሞ የአዝመራው ቀን ሐቁን ስጡ፣ ለድሃ የሚገባውን ስጡ ማለት ነው። ወአቱ ሐቀሁ የሚለው ትእዛዝ ግዴታነትን ያሳያል። አብዛኞቹ ዑለማዎች ለዘካ እንደ ማስረጃ ያቀርቡታል። ለጥራጥሬ ለአዝርዕትና ለሰብሎች ዘካ ማለት ነው። ምንም እንኳን ሱራው ሱራ መክያ ቢሆንም ወይም ደግሞ በመካ ከወረዱ ምዕራፎች ቢሆንም ማለት ነው። ግን ብዙዎቹ ይህን እንደ ማስረጃ ያቀርቡታል። ስለዚህ እዚህ ላይ ይሄ ችግር የለበትም። አሁን ችግሩ ምንድን ነው? የሆነ ሰው ተነስቶ አብሮት የተጠቀሰ ነገር አለ ከዛ በፊት ሌላኛው አረፍተ ነገር ማለት ነው። ኩሉ ሚን ሰመሪሂ ኢዛ አስመረ የሚለው ይሄም ግዴታነትን ያመለክታል ሊለን ይችላል እንዴ? በግድ መብላት አለባችሁ አላህ አይለንም አይደል እንዴ? ስለዚህ ሁለት አረፍተ ነገሮች አንድ ላይ በመጠቀሳቸው በውስጣቸው ያሉት ነገሮች ሁሉ ተመሳሳይ ፍርድ አይሰጣቸውም፣ የግድ አይደለም የሚለውን ሁሉም ይስማማል፣ ወይም አብዛኛዎቹ ዑለማዎች ይስማማሉ። ضعيف የሆነ ኺላፍ አለ ማለት ነው። ግን አሁን ርዕሳችን ይሄ አይደለም ሐቂቀተን። አሁን ርዕሳችን ምንድነው? አጥፍ አልጁመል ሳይሆን አረፍተ ነገሮች ሳይሆኑ አንድ ላይ የተጠቀሱት ሙፍረዳት ናቸው፣ ንጥል የሆኑ ቃላት ናቸው። እና እነዚህ ንጥል የሆኑ ቃላት ደግሞ ከበፊቱ የተጠቀሰው ነገር ይመለከታቸዋል። يستحلون الحرى والحرير ማለት እኮ ትርጉሙ يستحلون الحرى ويستحلون الحرير ويستحلون الخمر ويستحلون المعازف ማለት እኮ ነው። አጥፉ ይሄንን ነው የሚያሳየው። ግልጽ ነው አይደለም? ልክ ለምሳሌ ቁርአን ላይ አላህ Subhanahu Wa Ta'ala ለምሳሌ إنما الخمر والميسر والأنصاب والأزلام ርጅስ የሚለው አንዱን ብቻ ነው የሚመለከተው ይባላል? ለሁሉም አይደል እንዴ? ምክንያቱም አረፍተ ነገሩ ያኒ አንዳንድ ጊዜ ኸበር አንድ ኸበር ለብዙ ሙብተዳዎች ሊሆን ይችላል፣ በተቃራኒ ሊሆን ይችላል። المهم በምንም መልኩ ኢዕራብ እናድርገው ሁሉንም የሚመለከት ነው። እና ይህ አስለን እንዲያው አጠገብ ለአጠገብ ስለተጠቀሱ ብቻ እኮ አይደለም እኛ ማስረጃ ነው የምንለው። እሱ ሌላ ራሱን የቻለ ነገር ነው ማለት ኸምርና ለምሳሌ የሙዚቃ መሳሪያ አንድ ላይ ስለተጠቀሰ ይሄም ተመሳሳይ ፍርድ ይሰጠው እያለን አይደለም እኮ። አብሮ ስል በአንድ አረፍተ ነገር ስለሆኑ ብቻ አይደለም። ቅድም እንዳልነው ነው ያኒ ይሄኛው يستحلون የሚለው هذه الكلمة ينسحب حكمها على جميع ما بعدها من الأفراد አይደለ? ቅድም እንዳልነው ነው የሚሆነው ማለት ነው። يستحلون الحرى ويستحلون الحرير እያለ ይቀጥላል ማለት ነው። ይሄ ቋንቋው ግልጽ ነው። ወሊዛሊክ ቅድም እንዳልኩ እንዲህ አይነት ጅምብሮች አሁን ዘንድሮ ምናምን የሚመጡ ናቸው። በድሮ ጊዜ ዑለማዎች እንዲህ አይነት የማይመስል ነገር አያወሩም ማለት ነው። ግን እንደ መርሆ በኡሱሉል ፊቅህ ላይ እንዲህ አይነት ጅምብር እንዳይፈጠር ብሎ ድሮ ዑለማዎች ጠቅመው ነበር። ያን ደግሞ ሲጠቅሙ ለዚህ ሐዲስ ብለው አይደለም ማለት ዘፈንን ሐራም ለማድረግ ብለው የተናገሩት መርሆ ሳይሆን ዝም ብሎ በሌሎች ርዕሶች ላይ في ኡሱሉል ፊቅህ ያኒ በእንዲህ አይነት ኪታቦች ላይ የሚያነሱት መርሆ አለ። ለምሳሌ አዘርካሺ ያው የታወቀ ትልቅ የኡሱሉል ፊቅህ ኪታብ አላቸው አልበሕሩል ሙሒጥ የተባለው ስለ ደላለተል ኢቅቲራን አንድ ላይ ስለተኮነ አንድ አይነት ፍርድ ሰጥቷል የሚለው ሁለት አይነት እንደሆነ እንግዲህ አውቀናል። ስለሱ አወሩ። طيب ማስረጃ የማይሆነው መቼ ነው አሉ? የተሟሉ ሁለት አረፍተ ነገሮች ሲሆኑ ነው። ቅድም እንዳልነው ማለት ነው። አንድ ላይ ጎረቤት ስለሆኑ ብቻ ተመሳሳይ ፍርድ ይሰጣቸዋል አይባልም እና ማለት ነው። እና የዚህ ምሳሌም ነው ወሱረቱሃ يدخل حرف الواو بين جملتين تامتين كل منهما مبتدأ وخبر أو فعل وفاعل يعني جملة فعلية جملة اسمية ሆነም ዞሮ ዞሮ በእንዲህ አይነት መልኩ አንድ ላይ ስለተጠቀሱ ሁለት አረፍተ ነገሮች በውስጣቸው ያሉት ነገሮች ሁሉ በፍርድ ይስማማሉ ማለት አይደለም ብለው ቅድም የጠቀስነውን ምሳሌ ያቀረቡ ሱረቱል አንዓም ላይ ያለው ማለት ነው።
طيب ቀጥለውስ ምን አሉ አለፍ ብለው እንዳላረዝመው አረፍ ብዬ ለምበው وأما إذا كان المعطوف ناقصا بأن لم يذكر فيه الخبر فلا خلاف في مشاركته للأول قالوا ግን معطوف ناقص የተሟላ አረፍተ ነገር ሳይሆን يعني مفرد አንድ ቃልም ሆነ ወይም ሽብህ ጁምላ የሚሆን ለምሳሌ ሙዳፍ ሊሆን ይችላል ሙዳፍ እና ሙዳፍ ኢለይሂ አንድ ላይ ምናምን ብቻ እንደ አንድ ሙፍረድ የሚታይ ማለት ነው እንደዛስ ከሆነ خبر የሌለው ከሆነ فلا خلاف في مشاركته للأول አንደኛው ሌላኛው በሁክም እንደሚጋራ በዑለማዎች መካከል ምንም ውዝግብ የለም አሉ ይሄ የውዝግብ ርዕስ ራሱ አይደለም ማለት ነው እና ምሳሌ ሰጡ ለምሳሌ ከቀውሊከ ዘይነቡ ጣሊቅ ወዐምራ ስትል ለምሳሌ አይ እችኛው አልተፈታችም ምናምን አይባል አጥፋ አድርጎታል ሰውየው ማለት ነው አይደል قال لأن العطف يوجب المشاركة قال በኋላ ومثله عطف المفردات አሉ ሙፍረድ ከሆነማ በቃ ምንም ጥርጥር የለው ይሄንን ተናገሩ الشوكاني ተመሳሳይ ንግግር ተናግረዋል ኢርሻድ الفحول የተባለው የኡሱል الفقه መጽሐፋቸው ላይ ማለት ነው ሌሎችም የኡሱል الفقه ጸሐፊያን ለምሳሌ አላኡዲን البخاري የሐነፊያ ትልቅ ልቅ ናቸው በኡሱል الفقه ላይ በተለይ ማለት ነው وأجمعوا أن المعطوف إذا كان ناقصا يشارك الجملة المعطوف عليها في خبره وحكمه جميعا ይላሉ ናቅስ ከሆነ ማለት ሙሉ አረፍተ ነገር ካልሆነ ማለት ነው አሁን እንዳየናቸው ቃላት ብቻ ከሆነ يستحيلون الحيرة والحرير እንደሚለው አይነት እነዚህ ነገሮች መጀመሪያም ይሁን መጨረሻ ብቻ የተጠቀሰውን ፍርድ እንደሚጋሩ ተስማምተዋል ዑለማዎች ይላሉ ኢማሙ ሻፊዒ መዝሀብ ላይ ራሱ ዑምራን ዋጅብ ያደረጉበት ወአቲሙ الحج والعمرة ስለሆነ ሐጅና ዑምራ ሙፍረዳት ናቸው አቲሙ ወላህ ብለዋል ብለው ስለዚህ ወአቲሙ الحج والعمرة ማለት ነው ወአቲሙ الحج وአቲሙ العمرة ማለት ነው ሁለቱንም ያካትታል ማለት ነው ያ ግልጽ ነው طبعا በዚህ ፍርድ ላይ ያው አቲሙ ነው የተባለው ማለት ዑምራን ግዴታ ማድረግ ኺላፍ አለው አይ ሁጃውን ለማሳየት አው ግን ግንዛቤያቸው አረብኛ እንግዲህ ግልጽ ስለሆነ ነው በሐቂቃ እንደዚህ አይነት ነገሮችን የዑለማዎች ንግግር ማጣቀስ ራሱ በሐቂቃ አያስፈልግም ቋንቋ ስለሆነ ግልጽ ነገር ነው ግን ውዥንብር ሲመጣ አንዳንድ ጊዜ ያው ለመመለስ ያህል ታነሳዋለህ እንጂ የሚገልጽ ነው እብነ ሐዝም ይስማማሉ በነገራችን ላይ የተወሰኑት ልዝለላቸውና አልቀራፊ ለምሳሌ حتى የቋንቋ ሊቆችም ይሄን ተናግረዋል ይላሉ ابن حزم الاحكام في اصول الاحكام በሚለው የኡሱል الفقه መጽሐፋቸው ላይ ስለ እዚህ دلاله الاقتران አወሩና ምን ያለው وان كان اسما مفردا فهو مشترك في حكم الاول اسم مفرد ከሆነ ግን ማለት ሙሉ አረፍተ ነገር ካልሆነ ከመጀመሪያው ጋር አጥፍ የሚደረገው ማለት ነው ዋው ከመጣ በኋላ የሚመጣው ነገር መጀመሪያ ከተጠቀሰው ነገር ጋር በሁክም ይጋራል የሚለውን አስቀምጠው ነው ያለፉትና ምንም ውዝግብን የሚያስተናግድ ርዕስ አይደለም ማለት ነው እዚህ ላይ ያለው ነገር طيب ይሄን ብቻ አይደለም እንግዲህ አንድ ልናውቀው የሚገባ ነገር የሆኑ ነገሮችን አንድ ላይ በሸሪዓ ሰብስቦ ይህንን በአጠቃላይ የሰራን ሰው ቢያወግዝ ሁሉም ለየብቻ ክልክል መሆናቸውን ደግሞ የሚያሳይም ሌላ ማስረጃ ነው አሁን ከጠቀስነው ማስረጃ በሻገር ማለት ነውና ምን ማለት ነው የተለያዩ ነገሮችን እንደዚህ አታድርግ እንዲህም ካደረክ እንዲህ አይነት ቅጣት ይጠብቃል ብል አንድ ላይ ሰብስበ ከሰራህ ብቻ ማለት አይደለም ያኒ በተለምዶ የሚያስኬድ ራሱ እኮ አይደለም አሁን ለምሳሌ አንድን ሰው ዝሙት ከሰረክ ውሃ ከጠጣ እንዲህ አይነት ቅጣት ይጠብቃል ብትለው አያስኬድም አይደል ውሃ ምን ሊያደርግ እዚህ ገባ ሰው ግራ ነው የሚገባው ውሃ ከጠጣ ምን አጠፋ አይ አንድ ላይ እኮ ከታሰበ ነው እንደዛ ነው አሁን ውሃ እንደምጠጣት እኮ ነው ማዓዚፍ ሐላል ነው ስትል ውሃ ሐላል ነው ግን ውሃ ራሱ ሐራም የሚሆንበት ጊዜ አለ አይደል ስለዚህ እኛ እንደዛ ነው ያኒ ሰርቀው ከሆነ እንዲህ ከሆነ ብቻ ነው ምን ከለከለው አስሉ ሐላል ነው እንደሚሉት ማዓዚፍንም ሐላል ነው የሚሉ ሰዎች ተመሳሳይ ማስረጃ ነው ያቀርቡ ያሉት ማለት ነው እና ምሳሌ እንዲሆን ለምሳሌ ቁርአን ላይ አላህ Subhanahu Wa Ta'ala ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين ሲል ሁለት ነገሮች ነው በዋነኝነት የተወሰዱት ማለት ነው ይሄንን አንቀጽ ዑለማዎች ኢጅማዕ ማስረጃ ለመሆኑ ከሚያቀርቧቸው ማስረጃዎች አንዱ እንደሆነ አውቀናል እና አንዳንድ ሰው ለምሳሌ የኢጅማዕ ማስረጃነት ለመቀበል ፈልገው ويتبع غير سبيل المؤمنين እኮ የሚከለከለው
ከዚህ ጋር ከተቆራኘ ብቻ ነው ማለት ከመልእክተኛው አለይሂ ሰላቱ ሰላም ሱና ወጥቶ የሳቸውን ማስረጃ መመሪያ የሚጻረር ከሆነ ነው የሚላል እና ዑለማዎች ግን እንደዛ እንዳልሆነ ሁሌ በኡሱል ፊቅህ መጽሐፋቸው ላይ ያወሳሉ። ማለትም ሁለቱም ለየብቻ ክልክል ይሆናሉ። አንድ ነገር በስብስብ ክልክል ከሆነ አስሉ ለየብቻ ራሱ ክልክል የሆኑ ነገሮች ናቸው። እንግዲህ ከዚህ በፊት ከጠቀስነው አንድ ነገር ጋር እንዳይምታታበት አድማጭ ማለት የሚፈልገው ይዘቱ ከተቀየረ ይሄ መዋሃድ ስለ መዋሃድ አይደለም እኛ የምናወራው ማለት ነው። ለምሳሌ ከዚህ በፊት ኸምር መጀመሪያ ውሃና ተምር ወይ ደግሞ ወይን ነበረ። ስለዚህ ለየብቻ ሐላል ስለሆነ አሁን ግን ሐላል ይሆናል ማለት አንችልም። ለምን? ሌላ ነገር ሆኗል፣ ተቀየረ። ውሃ አይደለም አሁን ውሃ አይደለም ተምርም አይደለም መጠጥ ሆኗል ማለት ነው። ስለሱ ስለ መዋሃድ አይደለም የምናወራው። ለየብቻ ራሳቸውን የቻለ ግኝት ስላላቸው ነገሮች ነው የምናወራው እና እነዚህ ነገሮችን አንድ ላይ አላህ Subhanahu Wa Ta'ala በአንድ አረፍተ ነገር ሲከለክላቸው አይ አንድ ላይ ሰብስቦ የሰራ ብቻ ነው የሚወቀሰው ማለት የሚደንቅ ነው የሚሆነው ማለት ነው። እና ይህ እንዳልሆነ ደግሞ ኡሱል ፊቅህ ኪታቦች ላይ አሁንም ተጠቅሶ እናገኛለን ዑለማዎች ዘንድ ትላልቅ የኡሱል ፊቅህ ሊቃውንት ዘንድ ማለት ነው። በተለይ ቀደምቶች ለምሳሌ አቡበክር አልጀሳስ አልሐነፊ ማለት ነው። ስለዚህ አሁን ስለጠቀምኩት አንቀጽ አውርተው ለውላ አነ ተርክ ኢትባዕ ሰቢል ልሙእሚኒን ፊዕሉ መዝሙም ለማ ቀረነሁ ኢላ ሙሻቀት ረሱል ያኒ የሙእሚኖችን መንገድ መተው ወይም ከነሱ ተነጥሎ መውጣት የተወገዘ ባይሆን ኖሮ ከመልእክተኛው አለይሂ ሰላቱ ወሰላም ሱና ማፈንገጥ ወይም የሳቸውን ሱና መጻረር ጋር አብሮ አይጠቀስም ነበር ብለው ይሄን ነገር ያወሳሉ። ምክንያቱም ቃል ይህንን የሚያሳየው ደግሞ ሁለት ነገር ነው አሉ። أحدهما أنه لولا أنه فعل مذموم على الانفراد لما جمعه إلى مشاقة الرسول عليه الصلاة والسلام لا يبتشا ሁለቱም የተወገዙ ባይሆን ኖሮ አንድ ላይ በዚህ መልኩ ከተከለከለው ጋር ማለት ሁሉም በሚስማማበት مشاقة الرسول ጋር አንድ ላይ ያይዘው አይጠቅሰውም ነበር አሉ። ሁለተኛው ደግሞ أنه ذمه على الفعلين جميعا ሁለቱንም ነው ማለት አረፍተ ነገሩ ሁለቱንም የሚመለከት ነው፣ ሁለቱም ተግባርን የሚከለክል ነው ይላሉ ማለት ነውና ምሳሌ ሲሰጡ ምን አሉ መሰለ እንዲያው ألا ترى أن قوله تعالى والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون قد دل على أن كل واحد من هذه الأفعال مذموم على حياله يستحق عليه العقاب وإن جمعها في خطاب واحد إلى الزنا انقدي سورة الفرقان الله سبحانه وتعالى كالله ሌሎችን ወይም ሌላ አምላክን የማይጠሩ አለ والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق الله እርም ያደረገውን ነፍስ ደግሞ በሐቅ ካልሆነ በስተቀር የማይገድሉ አለ። እንደዚሁም ዝሙት የማይፈጽሙ አለ ولا يزنون طيب ومن يفعل ذلك አይደለ ومن يفعل ذلك يلقى أثاما አው يفعل ذلك የሚለው እንደውም ኢሻራው እኮ አንድ ነገር ብቻ ሊመስል ይችላል አይደለ። ስለዚህ ሁሉንም አንድ ላይ ሰብስቦ ይሰራ ብቻ ነው ብሎ ቢከራከር አንድ ሰው ማን ይሰማዋል? ማንም አይቀበለውም አይደለ። እና በዚህ ላይ እንደምንስማማው ሁሉ በሌሎችም ላይ እንስማማለን ነው ማለት ወቀሳው ሁሉንም የሚመለከት ነው ወቀሳው ሁሉንም የሚመለከት ነው እንጂ ቅድም ደላለተ ኢቅትራን አረፍተ ነገሮች አንድ ላይ ስለተጎራበቱ ሁሉም ተመሳሳይ ፍርድ አይሰጣቸውም እንዳልነው አይደለም ይሄኛው ማለት ነው። አንደኛ ለየብቻ ናቸው። ወቀሳው ደግሞ ሁሉንም የሚመለከት መሆኑ ከቋንቋው ግልጽ ነው። ስለዚህ ሁሉንም የሚመለከት ነው ማለት ለየብቻም ቢሰሩ እርምነቱ አይቀርም ማለት ነው። ይሄንን ያሳያል ነው። المهم ይሄን የሚያሳዩ ንግግሮች ለምሳሌ ከኡሱልዮች አልቃዲ አቡ ያዕላ አልፈራ አልሐንበሊ ትልቅ ኢማም ናቸው። አልዑዳ የሚባለው መጽሐፋቸው ላይ አልቃዲ አቡ ዘይድ አልደቡሲ አልሐነፊ አቡ ኢስሐቅ አልሺራዚ አልሻፊዒ አቡ ልወሊድ አልባጂ አልማሊኪ እነዚህ ሁሉ እነዚህ ነገሮች በግልጽ ያውሳሉ እንደዚህ እንዳልሆነ ማለት ነው። እና ደግሞ በደንብ ስናስበው ማለት ነው ሁሉንም አንድ ላይ ከሰሩ ብቻ ነው ከተባለ አንዳንድ እዚህ ላይ ሁሉም እርም መሆኑን የሚስማማባቸው ነገሮችንም ለብቻ መስራት ይፈቀዳል ወደሚል መደምደሚያ ነው የሚያመራውና ሸውካኒ ኔሉል አውጣር ላይ ምን ይላሉ መሰለ እንዲህ ያሉ ማስረጃዎችን መልስ ይሰጡ ويجاب بأن الاقتران لا يدل على أن المحرم هو الجمع فقط አንድ ላይ እነዚህ ነገሮች መጠቀሳቸው የተከለከለው እነዚህን መሰባሰብ ብቻ እንዳልሆነ ያሳያል አሉ። وإلا لزم أن الزنا المصرح به في الحديث لا يحرم إلا عند شرب الخمر واستعمال المعازف
እንዲህ ካላችሁማ ሁሉም የሚስማማበት ለምሳሌ ዝሙት የሚከለከለው ከኸምርና ከሙዚቃ ጋር ሲቆራኝ ብቻ ነው ሊባል ነው አይደል? እንደዚህ የሚል ደግሞ ማንም የለም። ዝሙት ሁሉም ዘንድ ሐራም ነው። ስለዚህ ይህ እንድምታው ነው። በተዘዋዋሪ ይሄ የማስረጃ አቀራረብ የሚያሳየው ብልሹ የሆነ መደምደሚያ መነሻው ብልሹ እንደሆነ ያሳይ የታወቀ ነው። ለذلك ምን አለ ሾካኒ ወላዚሙ ባጢሉን ቢልኢጅማዕ ፈልመልዙሙ ሚስሉሁ። የዚህ ተዘዋዋሪ ውጤቱ የንግግራችሁ ውጤት ይሄ ከሆነ የዚህ መነሻ የሆነው ደግሞ መልዞሙ ተመሳሳይ ነው ማለት ነው ብሎ ሌላ ምሳሌ ደግሞ ሰጡ እሳቸው። وأيضا يلزم في مثل قوله تعالى إنه كان لا يؤمن بالله العظيم ولا يحض على طعام المسكين أنه لا يحرم عدم الإيمان بالله إلا عند عدم الحظ على طعام المسكين. ለምሳሌ ይሄኛው አንቀጽም ላይ ያላቸው إنه كان لا يؤمن بالله العظيم በታላቁ አላህ Subhanahu Wa Ta'ala አያምንም ነበር ካለ በኋላ ቀጥሎ ولا يحض على طعام المسكين ምስኪኖችን በማብላት ላይ ሰውን አይገፋፋም ነበር አለ እና በእነሱ አካሄድ መሰረት ሁለቱን አንድ ላይ አንድ ሰው ካልፈጸመ ማለት በአላህ መካድም እንደዚሁም ምስኪኖችን ማብላትን መተው ወይም ደግሞ ሰዎችን በዚህ ላይ አለመገፋፋትም አንድ ላይ ካልተፈጸሙ በስተቀር ችግር የለውም። በተለይ ደግሞ እሺ የመጀመሪያው ላይ ሁሉም አይጣለም በአላህ ማመን ግዴታ መሆኑ ማንም የሚክደው እውነት አይደለም ማለት ነው። ግን ምስኪንን ማብላት ላይ ሰውን መገፋፋት ይሄ ግዴታ አይደለም። ይሄንን የተወ ማለት ምስኪንን አብሉ ያለው መገፋፋትን የተወ ሰው ወንጀለኛ የሚደረገው ካፊር ከሆነ ብቻ ነው። ለምን መጀመሪያ ላይ إنه كان لا يؤمن بالله العظيم ብሏል ተብሎ እንዲህ አይነት መደምደሚያዎች ላይ እንድንደርስ የሚያደርግ ትክክለኛ ያልሆነ ወይም ብልሹ እሳቤ ወይም መርሆ ነው ማለታቸው ነው። ስለዚህ አንድ ላይ የተሰባሰቡ ነገሮችን አንድ ላይ ካልሰራኋቸው ለየብቻ ቢሰሩ ችግር የለም የሚለው አካሄድ ትክክለኛ አካሄድ እንዳልሆነ ከወዲሁ መረዳት እንችላለን ማለት ነው። ቃዒዳ ኡሱልያ ላይ ወይም ከኡሱል ቃዒዳ መካከል ላ ይጅመዑ በይነ ሙባሂን ወሙሐረሚን ፊል ወዒድ የሚል ነገር አለ። ይሄም እዚህ ውስጥ ይገባል ማለት ነው። ማለት ይሄ ነገር ሙባህ ቢሆን ኖሮ ተመሳሳይ ያኒ ዛቻ ይመጣበት። አንድ ላይ ሁሉንም የሚያካትት ዛቻ ለምን ይመጣል? ምክንያቱም ሙባህ የሆነ ሁሌም ሙባህ ነው ከምንም ነገር ጋር ቢሰራ ማለት ነው። እንደ አስል ስታየው እንደዛ ነው። ምናልባት ለሙሐረም ነገር ወሲላ ካልሆነ በስተቀር ማለት ነው። ግን ይሄኛው ለየብቻ መሰራት የሚችል ነው። ያኒ ወሲላ ራሱ አይደለም። እነዚህ ላይ የተሰባሰቡት ነገሮች ለየብቻ ነው። ወንጀሉ ለምሳሌ የዝሙት ወንጀል ለብቻ መሰራት የሚችል ነው። አንዱ ለሌላው የሚያግዝ ነገር አይደለም። የሚያግዝበት ሁኔታ አለ። ለምሳሌ ኸምር ሊያበረታታ ይችላል። ግን ከዚህ በፊት እንዳልነው አበረታታም አላበረታታም ኸምር መጠጣት ሐራም ነው خلاص አይደለ? ዚና መስራት ሐራም ነው። ይሄን ሁሉም ይስማማል። ሐር መልበስ ለወንድ ልጅ ከተፈቀዱት ገደቦች ውጪ ሁሌም ሐራም ነው። እዚህ ላይ ሁሉም ይስማማልና ማዓዚፍ ሲሆን ግን እነዚህ ነገሮች አንድ ላይ ከተሰባሰቡ ብቻ ነው ሐራም የሚለው ክርክር ጭራሽ የሚያስኬድ አይደለም። ባረከላሁ ፊክ ሸይኻና። ሐዲሱን እስካሁን ባየነው ባለፈው ክፍሎች ባየናቸው መሰረት ሚን ሐይሱ الرواية والدراية ከሰነድም ሆነ ከይዘት አንጻር እንከን የማይወጣለት ሐዲስ ነው። ሰነዱም ቢሆን በትክክለኛ ሰነድ የተዘገበ እዚህ ሐዲስ ላይ ብቻ ሳይሆን ሌሎች ሐዲሶችም ላይ መሰል የተለመደ ነው በሙሐዲሶችና ወይም የዕልም መድረኮች ላይ ይነሳል። እንደዚህ ሰሂህ ነው ሰሂህ አይደለም ብሎ ጥያቄ መነሳቱ እውነታው የሚቀየር አይደለም። እንደ ጥያቄ ተነስቶ ለዛ በቂ ምላሽ ይሰጠውና ባለበት ይቆያል። ያኒ ሐላል ወይም ደግሞ ሰሂህ ሐዲስ መሆኑ የጸና ይሆናል ማለት ነው። ብጅታን ከማጥራት አንጻር ነው ሰፋ ያሉ ትንታኔዎች የሰጡት ውድ ተመልካቾቻችን። ከዛ ቀጥሎ ከይዘትም አንጻር የተወሰኑ መነሻ ነገሮች ነበሩ። ለሱም በቂ ምላሽ ተሰጥቷል ብዬ አምናለሁ። የመጀመሪያው የተነሳው የስተሂሉና ማለት የግድ ሐራም ነበረ ሚልን አያሲዝም የነበረን ሐላል ይጠቀማሉ ማለት ነው ለሚለውም በቂ ምላሽ ተሰጥቷል። ባረከላሁ ፊኩም። ሌላኛው ሁሉም ሲሰባሰብ ነው አራቱም አንድ ጊዜ የተሰባሰበ ጊዜ ነው ሐራም የሆነው እንጂ በተናጠል ሐራም አይሆኑም የሚል መነሻ ከዚህ መነሻ ማለት ነው አስተያየት ተሰጥቶ ነበር። ለሱም በቂ ምላሽ አግኝተናል። ባረከላሁ ፊኩም። ምናልባት ሼክ ማዓዚፍ የምትለዋ ሌላ መልእክት አላት። አንዳንዶቹ ማዓዚፍ የሚለው ቃል ትርጉሙ አሻሚ ነው የሚል ነገር አለና የለመድነው ማዓዚፍ ነው ሙዚቃ መሳሪያ ማለት ነው። እስካሁን ክፍል 2 ላይ እንደዛ
ትንታኔ ተሰጥቶበት ነበር ሼክ ማዕዚፍ ሲባል የሙዚቃ መሳሪያ ነው እንጂ ሌላ አይደለም ተብሎ ነበርና አንዳንድ የተወሰነ የሚሰሙ ድምጾች አሉ እዚህ ጋር ማዕዚፍ ራሱ አሻሚ እንደሆነ ማለት ነው በግልጽ የሙዚቃ መሳሪያ አይደለም ይላል እሱ ላይ ምን ትላላችሁ المعازف ከዚህ በፊት እንዳወቅ ነው ጀምዑ ሚዕዘፍ አው ሚዕዘፋ ነው ሚዕዘፍ ወይም ሚዕዘፋ የሚለው ብዙ ቁጥሩ ነው ሚዓዚፍ የሚለው ቅርጽ ማለት ነው አንዳንድ ጊዜ አዝፍ የሚለው ራሱ ጀምዕ ሊሆን ይችላል ይላሉ አንዳንድ ዑለማዎች ማለት ነው እና ከሙዚቃና ከሙዚቃ መሳሪያ ውጭ የሆነ መልእክት በፍጹም የለውም እንደውም በሁሉም ዑለማዎች ስምምነት አልመዓዚፍ የሚለው የሙዚቃ መሳሪያዎች ማለት ነው ግን አንዳንዶች ውዥንብር ለመፍጠር የሞከሩት ይሄ አዝፍ የሚለው ዝም ብሎ ሰውት ወይም ድምጽ ማለት ይሆናል ስለዚህ ማንኛውም ድምጽ ደግሞ እርም እንዳልሆነ እናውቃለን المعازف ክልክል ነው ሲባል የትኛው የተፈቀደውን ጉርጉሮም አዝፍ ሊባል ይችላል እንዲህ አይነት ውዥንብሮችን ነው የሚያመጡት ማለት ነው በሐቂቃ ምንም ቦታ የማይሰጠው ወይም ውሃ የማይቋጥር እንደሆነ ከሚያሳዩት ነገሮች መካከል አዝፍ የሚለው ስርወ ቃል አዎ የሙዚቃ መሳሪያን መጠቀምን ያሳያል እንደ ግስ ካሰብ ነው ማለት ነው ይሄንን ያሳያል እና ከዚህ አንፃር ዑለማዎቹ ይህንን ቢጠቅሱም አዘፈ የሚለው ግስ ድምጽ ማውጣት ሊያሳይ ቢችልም ነገር ግን መዓዚፍ በሚለው ቅርጽ ጀምዕ ከተደረገ ግን ከሙዚቃው ስራ ውጪ ሌላ ምንም መልእክት ሊኖር አይችልም حتى يعزف جمع ነው ብንልም ማለት ነው ግልጽ ነው ግልጽ እንዲሆን አንዳንድ ይህንን ያረጋገጡ ዑለማዎችን እንጥቀስ ለምሳሌ አቡ ነስር الجوهري ያው صحاح ባለቤት ማለት ነውና المعازف الملاهي ያለው الملاهي እንዲ የሚያዘናጉ የሙዚቃ መሳሪያዎች ማለት ነው العازف اسم فاعل ነው عازف اللاعب بها አሉ እንግዲህ عزف ማለት ይህን መሳሪያ ተጠቀመ ማለት ነው ለምሳሌ ክራርም ይሁን ምንም ይሁን ማለት ነውና ልክ እንደዚህ المعازف የሚለውን አስመልክቶ تهذيب اللغة ላይ الازهري قال الليث هي الملاعب التي يضرب بها አሉ ሁሉም ቋንቋ መዛግብት ወይም መዝገበ ቃላት ላይ المعازفን ከዚህ ውጭ ትርጉም ይሰጠው የለም طيب عزف የሚለው ግስ ለምሳሌ عزفت الرياح ሲባል ድምጽ ሰጠ ማለት ነው ሰወተት ማለት ነው العزف هو الصوت ያሉም አሉ العازف عزف የሚያደርገው اسم فاعل ሆኖ المغني የሚዘፍነው ሰው ብሎ ይተናገሩ አሉ ስለዚህ አሻሚ ነው ወይ ከተባለ في الحقيقة አንድ ልናውቅ የሚገባ ነገር አንድ ቃል ከአንድ በላይ ትርጉም ቢኖረው عزف የሚለው ለምሳሌ እንደዚህ ድምጽ ብቻ ቢሆን የሙዚቃ መሳሪያን ተጠቀመ የሚለው እንደዚሁ ሌላ ትርጉሙ ቢሆን ግን ጀምዕ ሲደረግ አንዳንድ ጊዜ የአንደኛው ጀምዕ ብቻ ሊሆን ይችላል ይሄ ነው ብዙ ሰው የሚስተው ማለት ነው ጀምዕ ሲደረግ የአንደኛው ማዕና ጀምዕ ብቻ የሚስተዋልበት የጀምዕ ቅርጽ ይኖረዋል እንደ ሁኔታው ማለት ነው ይሄንን የማይለይ ሰው ግን ይሰታታል በምሳሌ ግልጽ እናደርገው ለምሳሌ አምር የሚለው ቃል ሙሽተረክ ነው ሁለት መልእክት አለው አይደል ጉዳይ አንደኛው ጉዳይ ወይ ዝም ብሎ ማንኛውም ነገር ማለት ይሆናል ሻእን ማለት ይሆናል ሁለተኛው ደግሞ ትእዛዝ ነው አይደል አምር ትእዛዝ ነው طيب ጀምዑን ተመልከት አዋሚር ካልኩኝ ትእዛዝ ብቻ ነው የዚህኛው ጀምዕ ነው ሁለቱም አንድ ከመሆናቸው ጋር ማለት ነው ኡሙር ካልኩስ ሻእን የሚለው ትርጉም ነው ብዙ ቁጥር ይሆናል ማለት ነው ስለዚህ ጀምዕ ሲደረግ ይወሰናል ማለት ነው አንዳንድ ጊዜ ይወሰናልና መዓዚፍ የሚለው እንግዲህ አዝፍ ሁለት ትርጉም አለ የሙዚቃ መሳሪያው አዝፍ ይባላል የሙዚቃ መሳሪያ መጠቀም አዝፍ ይባላል ድምጽም ዝም ብሎ አዝፍ ይባላል ብንል المعازف ግን የሙዚቃ መሳሪያ ብዙ ቁጥር እንደሆነ ሁሉም ዑለማዎች ተስማምተዋል ማለት ያኒ ሁሉንም መዝገበ ቃላት ብናገላብጥ ይሄን ብቻ ነው የምናገኘው ማለት ነው እና ከዚህ አንፃር ምንም የሚያሻማ ነገር የለውም ማዕነሁ እነሱ ያሻማል የሚሉት ነገር እሺ ዘፈንና የሙዚቃ መሳሪያ ድምጽ ነው አዝፍ የሚባለው عزف ሲባል ለምሳሌ አይ لعب بهذه الاوتار او بهذه المعازف ማለት ነው ቢባል ያው ነው المعازف የሚባለው የሙዚቃ መሳሪያ ድምጹም ተባለ ሙዚቃ መሳሪያ ራሱ ነው ተባለ ዞሮ የሚቀየር ነገር የለም እና ያው ከዚህ በፊት እንዳልኩት የተገኘውን ቀዳዳ ሁሉ ለመጠቀም ሲፈለግ ወይ ውዥንብር ማንሳት በተቻለበት አጋጣሚ ሁሉ አሳማኝ ባይሆንም እንዲሁ ብቻ ማጠራጠሪያ እንዲሆን ውዥንብር ማንሳት ሲታሰብ የማይፈይዱ ነገሮች ሁሉ ይወሳሉና
እንዲህ አይነት አካሄድ ማስረጃ ማቅረብ ሳይሆን ፕሮፓጋንዳ ነው የሚሆነው ማለት ነው። አነዛ ወለው ፖለቲካ ፕሮፓጋንዳ ነው። አነዘቱን ወለው ጣራ እንደዛ ነገር ነው። ናም ምናልባት ስለዚህ አሻሚ አይደለም ማለት ነው ቃሉ። ማዕዚፍ በሁሉም የቋንቋ ሊቃውንት ጀምዑ ነው እስከመጣ ድረስ ሐዲሱም ላይ ጀምዑ ነው የመጣውና የሙዚቃ መሳሪያን እንጂ ሌላን የሚይዝ አይደለም። ولذلك اجماع ምን የጠቀሱ ማለት ለምሳሌ ابن القيم ምን ይላሉ መሰለ المعازف هي آلات اللهو كلها لا خلاف بين أهل اللغة في ذلك ይላሉ ابن القيم። ሁሉም የሙዚቃ መሳሪያዎች ነው ማዕዚፍ የሚባሉትና በቋንቋ ሊቆች መካከል ምንም ውዝግብ የለም ይላሉ። ይህን አስመልክቶ ማለት ነው። እንደዚህ ابن تيمية المعازف هي آلات اللهو عند أهل اللغة وهذا اسم يتناول هذه الآلات كلها ይላል። የሙዚቃ መሳሪያዎች እንደሆነ በግልጽ ሌላም ቦታ ላይ ምን ያሉ ابن تيمية ራሳቸው والمعازف هي الملاهي كما ذكر ذلك أهل اللغة جمع معزفة يعني معزفም ሊሆን ይችላል አንዳንዶቹ عزف የሚለውም ጀምዕ ሊሆን ይችላል ብያለሁ። ግን معازف ከተባለ የቋንቋ ሊቆች እንደተስማሙት የሙዚቃ መሳሪያዎችን ብቻ የሚመለከት ነው። قال شيخ الإسلام ማለት ነው وهي الآلات التي يعزف بها أي يصوت بها በሌላ ደግሞ መልኩ አንድ ልናውቀው የሚገባውን ነገር ለመጠቆም ያህል አንዳንዴ ቃላትን ወይም የስርወ ቃሉን ትርጉም ይዞ አመጣጡን ተመልክቶ ማለት ነው። ስለዚህ ይሄም ትርጉም አለው አይባልም። ያኒ عزف የሚለው ተስዊትን ሊያመለክት ይችላል፣ ድምጽ ማውጣት ማለት ነው። መሰረቱ ይሄ ነው። የሙዚቃ መሳሪያዎች ለምን ማዕዚፍ ተባሉ? አመጣጣቸው እሽቲቃቁ ከዛ ነው ማለት ይሄ ነገር አሻሚ ነው ማለት አይደለም። ከአመጣጡ አንፃር አይደለም የሚያወራው። በቃ ከመጣ በኋላ አሁን ባለው ይዘት አረቦች ዘንድ የሚወክለው መልእክት ምንድነው የሚለውን ነው የምናየው ማለት ነው። ናም ባረከላሁ ፊክ ሸይኽና ኢንሻአላህ እዚህ ሐዲስ ላይ በቂ የሆነ ግንዛቤ ወይም ደግሞ ማብራሪያ ተሰጥቷል ብዬ አስባለሁ። ከሪዋያም አንጻር ባለፉት ክፍሎች ማለት ነው በደንብ ተደርጎ ሰነዱ ሰላም እንደሆነ ማለት ነው። ምንም የተነሱ ጅምብሮች ሁላ መልስ አግኝተዋል ኢንሻአላህ። ሼክ አልባኒ እንዳሉት ረሂመሁላህ ተዓላ ከዚህ በኋላ ይሄን ማንሳት ከኪብር ነው፣ ሌላ ምንም አይደለም ነው። በትክክለኛ የዕልም ቋንቋ ማለት ነው ከተወራ ሐዲሱ ላ ጉባራ አለይሂ ማለት ነው። ትክክለኛ ሐዲስ ነው። ከሰነድ አንጻር ያነሱ በስተኋላ የመጡ እንደውም የዘንድሮ ብላችሁ ነው የገለጻችሁትና ከቅርብ ጊዜ ወዲህ ሰነዱም ላይ ችግር አለበት የሚሉ ሰዎችም ሊያነሱ ይችላሉ። አነሱ የተባሉን ሹብሃ እኛ ጋር የደረሰውን ኢንሻአላህ በደንብ ተደርጎ ተብራርቷል ብዬ አስባለሁ። ሐዲሱ ሰሂህ ነው። ነገር ግን እነኚህ ብቻ ሐዲሶች አይደለም ያሉት። ኢጅማዕ ጠቅሰናል። እስካሁን 25 ዑለማዎች ኢጅማዕ እንዳለ የጠቀሱ እንደሆነ በባለፉት ክፍሎች ተመልክተናል ከሼህ ጋር። وكذلك ከሐዲስ አንጻር ይሄ ሶስተኛው ሐዲሳችን ነው። ሌሎችም ሐዲሶች አሉ። ምናልባት እነሱን ሐዲሶች በሚቀጥሉ ፕሮግራም ምናያቸው ይሆናል። የሙዚቃን ሐራምነት የሚገልጹ በእነኚህ በሶስት ሐዲሶች ብቻ ሳይሆን ሌሎችም ሐዲሶች እንዳሉን ማለት ነው። እንዲሁም ከቁርአንም አላህ አዘወጀል እንደከለከለ ማለት ነው ጥቆማዎች እንዳሉ የሰሃቦች ተፍሲር አለ። እሱም ላይ የተነሱ አንዳንዱ ጅምሮች አሉ። እሱንም ምናነስ ይሆናል ከሼኻችን ጋር ያላህ ፈቃዱ ከሆነ። የዛሬውን ግን እዚህ እናብቃ። ሼኽ ጀዛኩሙላህ ኸይራን ባረከላሁ ፊክ። ኢንሻአላህ ውድ ተመልካቾች በሚቀጥለው ፕሮግራም በአላህ ፈቃድ የምንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም።